ትሰማኛለህ? ጭራሽ ታንቀኛለህ እንዴ? ማን ይበለ ነው የምታስበው? አሪፍ ቪዲዮ ጧል። ሴትዮ ተናገሪ እያልኩሽ ነው። ተናገሪ። ይሄንን ጉድህ ለማየት በጣም ቸኩል። ያው የኛ ተከራካሪ የኛ ተሟጋች ምንድነው? ወይኔ ሲጀምር አንተ እንዴት እንደዚህ ታረጋለህ? የሰው ልጅ እኮ ክቡር ነው። ዝም ብሎ ይገደላል እንዴ? ወሰድከው ፋይል ያማል እንዴ? ወደዛ ሆነ ጭንቅላት አይሰራም። አረ እንዳደረግብሽ እና ውድ ቤተሰቦች ምን ማለት እንዳለብኝም እየገባኝም አይደለም። ምክንያቱም ከባልደረቦቼ ጋር ከዚህ በፊት የሰራናቸው ስራዎች ምን አይነት እንደሆኑ ራሱ ወደኋላ መለስ ብለን ስንነጋገር ስንመረምር ነው የቆየ ነው። ማለት ምን አድርጌ ምን አይነት ነገር ተፈጥሮ እንደሆነ አላውቅም። ይሄ ማስፈራሪያ እየደረሰኝ ያለው አኔ ምን ነገር ነው? አረረከ ገደርከኝ። ተነሳ አንቺ ነኝ ሰው አልገልም እንዴ? ምንድነው የምታወሪው? ባይኔ እኮ ነው ያሳየው። እኔ ነገር አላደረኩትም እንዴ? እሱ እዛ ተነጋገራለን። ያምሻል እንዴ? ያምሻል ወይ? ማንንም ብለል እኔ ማንን ስገላ ይተሻል? ቆይ ወይኔ እንዴ! ይሄ ነገር ፖሊስ እጅ ገባ ማለት ያንተ ህይወት ተበላሸ። ሴትዮ ምን እያልሽ ነው ያለሽው? ቆይ ከኔ ጋር ችግር አለብሽ? ንገሪኝ። ከኔ ጋር ችግር አለብሽ ወይ? ታውቂኛለሽ ወይ? ከማን ጋር እንደምታወራው ያወቀል መሰለኝ። ምን ማለት ነው? ከማን ጋር እንደምታወራው እኮ ከኔ ጋር ታውቂኛለሽ ወይ? ጠላቶቻችን የተለያዩ አይነት ስለኛ የሚያውቁት የሚያጣሩት ነገር ይኖራል። እኔ አልገደልኩም። ያማታል እንዴ? እኔ እዚህ ቦታ ላይ ሲጀመር ምን እሰራለሁኝ እንዴ? ያንተ ህይወት መጨረሻ የሚሆነው እስር ቤት ነው። እስር ቤት ትበሰብሳለህ፣ ትማቀቃለህ። እንደዚህ አይነት ማስፈራሪያዎችን ነው ሲላክልኝ የነበሩትና ሴትዮ ያምሻል እንዴ? ህይወቴን እኮ ነው አደጋ ውስጥ እየከተትሻለሽው። ከየት ነው ያመጣሽው ይሄንን ቪዲዮ? ይሄ ምንድነው? ጋርዶቹ ምናምን ሴት ልጅ ነች ትፈትሻለች እንዴ? እንዴት ማለት? ሴት እንኳን ብትሆን ኢትስ ኦኬ። ቆይ ከኔ ምንድነው የምትፈልጊው? እሺ ንገሪኝ። ከኔ ምንድነው የምትፈልጊው? አንተ እኮ ወንጀለኛ ነህ። ካንተ ምን ይፈልጋል እኮ? ተናገሪ እያልኩሽ ነው እኮ ሴትዮ። እየተናገርሽ አይደለም፣ እየሰማሽኝ ነው። ሲጀመር አትጩህብኝ፣ እያስፈራራኸኝ ነው እዚህ ጋር ምን አይነት ስራ እንደሰራ ታውቃለህ? አንተ ያው በእርግጥ የማይገኝብህ ምናምን መስሎ ነበረ። ተደብቆ የሚቀር ነገር እኮ የለም። እናንተ ራሳችሁ ትሉ የለ እንዴ? ወንጀል የሰራ ሰው መቀጣት አለበት። ተሳሳትኩ እንዴ? እናንተ ምስሉን አይደል የምታስተምሩት? ስለዚህ አክሊሉ የምትሉት ሰውዬ ማን ነው? ስሙ ሳታውቅ ነው የገደልከው። አሁንም ጭራሽ ደግሞ ሄራንን አገትካት። እሷንም ልገላት ነው? ግባ ትሰማኛለህ? ለምን አባህ ይሄን ነገር እንዳደረከው ትናገራታለህ? ምን መሸፋፈኑ ምን አሁንም እንትን ያወቅኩ አልመሰለህም? ተናገር። ያወቅኩ አልመሰለህም? ወደዚህ ተጠጋ። እሺ ምንድነው የምትፈልገው? የወሰድከው ፋይል የት ነው ያደረከው? ፋይሉን የት ነው ያደረከው? ና ወደዚህ። ፋይሉን የት ነው ያደረከው? ተናገር። የት ነው ያለው? ስለምትለው ፋይል የማውቀው ነገር የለም። እርግጠኛ ነህ የምታውቀው? አዎ እርግጠኛ ነኝ። ስለዚህ እናንተ ከካሜራ ጀርባ እንነጋገር። እንደዛ ነው እያልክ ያለው? ምንም ትፈልጋለህ ወይ? አሁን የመጣህበትን ቦታ አይተኸዋል አይደለ? እነዛን ሁሉ ሰዎች አይተሃቸዋል አይደለ? አይቻቸዋለሁ። ቀጥቅጠው እንድትመልሱ ያደርጉሃል። እኛ ማን እንደሆነንማ ጠንቅቀህ ታውቀናለህ። ተሰማኛለህ አይደለ? የወሰድከውን ፋይል ያማል እንዴ? ወደዛ ሆነ። ጭንቅላት አይሰራም። አረ እንዳደረግብሽ። አረ ትመታኛለህ? እኔ ትመታኛለህ? ንገረኝ። ትመታኛለህ ወይ? ተናገር። አንተ እኔን ትመታኛለህ ወይ? ተናገር እያልኩ ነው። ትመታኛለህ? ና ምታኝ። ማን ነኝ ብለህ ነው የምታስበው? የት አባህ ነው ያደረከው ፋይሉ? ወርቁን የሚያሳስረው ፋይል የት ነው ያደረከው? የሰረከኝም ፋይል የት አባህ ነው ያደረከው? ተናገር። አንተ ሰውዬ ተናገር። ትናገራታለህ። የሰማኸኝ ነው? ትናገራታለህ። ቁጭ የት ነው ያደረከው ፋይል? ተነስ ተናገር። የት ነው ያለው? ተናገር። ተገለጥ። ና ወደዚህ። የት ነው ያደረከው? የት ነው ያለው? እናንተ ሰዎች እኔ ምንድነው ፈልጉት? ካንተ ምን ፈልገው? አሁንም አልገባህም? እንደዛ ነው እኔ ምንም ሊገባኝ አልቻለም። እሺ የሌባ አይነ ደረቅ ለካ ለእንዳንተ አይነቱ ነው የተረት የተተረተው። የት ነው ያደረከው? ተናገር። ምንም ነው የምትለኝ ነገር ተናገር። ምንም ነገር አሁንም እዛው ላይ ነህ? አሁንም አትናገርም? እንደዛ ነው እያልክ ያለው? አትናገርም? ስለምትለኝ ነገር የማውቀው ነገር። ውድ ቤተሰቦች እንግዲህ ይሄ ሰውዬ ወርቁን እንግዲህ በቁጥጥራችን ስር እንደሆነ የት አባህ ልትሄድ ነው? ወዴት ልትሄድ ነው? ከዚህ ምን ልታመልጥ ነው? ሰማኛለህ? ወዴትም አባህ ታመልጥ።
ሰማኛል አይደለ? አርፈህ ተቀመጥ። ወዴ ልትሄድ ነው? ምን ሮጠህ ልታመልጥ? ይኸውልህ ሰው እያለ እስቲ እለፋቸው። ሩጥና አምልጥ። እሱን ነው እያልኩህ ያለሁት። እለፍ። እሺ ምንድነው? እለፍ እኮ እለፋቸው። ከኔ ምንድነው ትፈልጉት? እኮ ሩጥና እለፋቸው። እሱን ነው እለፍ። ሩጥና አምልጣቸው። ማድረግ ትችላለህ። ሩጥና አምልጥ። ያው እየፈቀድኩልህ ነው። ሂድ ውጣ። እሺ ውድ ቤተሰቦች እንግዲህ ወርቁን በቁጥጥር ስር መዋላችን ስለሱም ደግሞ የተለያዩ አይነት መረጃዎችን ማጠናከራችንና በማስረጃ መልክ እንግዲህ ለህግ አካላት አሳልፈን ለመስጠት ተዘጋጅተን እንደነበር የሚታወስ ነው። ስለዚህ እንግዲህ ይህንን ነገር በማሰናዳት ላይ ያለን እንግዲህ ውድ ቤተሰቦች ይሄ የምታዩት ግለሰብ እንግዲህ እነዚህን ፋይሎች የያዘ ሃርድ ዲስክ እንግዲህ ውድ ቤተሰቦች ከኛ ላይ ሰርቆ እንግዲህ አምልጦ ነበር። አሁን ግን በቁጥጥር ስር ይዘነዋል። በቁጥጥር ስር አውለነዋል። የት እንዳደረጋቸው እንዲሁም በተጨማሪ ደግሞ ወደ ቤተሰቦች እዛ ፋይል ውስጥ እንግዲህ ለኔም ይጠቅሙኛል ብዬ ያስቀመጥኳቸው አንዳንድ ፋይሎች ነበሩ። ከሌሎች ኬዞች ጋር የተገናኙ ሌሎች የምርመራ ፋይሎችም እዛው ሃርድ ዲስክ ውስጥ ነበሩ። ነገር ግን ይሄ ሰውዬ እንግዲህ ሰርቋቸው ጠፍቶ ነበረ። በምን አይነት መልኩ እንደተሰረቀ ለኔም ግራ ገብቶኛል። እሱን እያጣራን ያለ ነው። አሁን ግን ይህንን ሰውዬ በቁጥጥር ስር አውለነው ይዘነዋል። የት አባቱ እንዳደረገው እያናፈጠን እንጠይቀዋለን ማለት ነው። ትሰማኛለህ? የት ነው ያደረከው? እኔ የማውቀው ነገር የለም። ስለምትለው ነገር የማውቀው ነገር የለም አልኩህ አይደል? እርግጠኛ ነህ? የምታውቀው ነገር የለም? አዎ እርግጠኛ ነኝ። እሺ ወርቁንስ አታውቀውም? እንደዛ ነው እያልከኛለህ? ወርቁንም አላውቀውም አይደለ? አታውቀውም? ጭራሽ አላውቀውም። እሺ ሌላ የማታውቀው ነገር የለም። አንድ ተራ የድሃ ልጅ ነኝ። እሺ ሌላስ? ሁላችሁም የድሃ ልጆች ናችሁ አይደለ? ሁላችሁም የድሃ ልጆች። እኔ ሁሎችን አላውቅም። እኔ ግን የድሃ ልጅ ነኝ። ስለምንድን ነው ስለ ሁሎች የምታወራው ነገር ምንድን ነው? እሺ ቀጥል። ሌላ ዲስኩር ተናገር። ምን ሌላ ዲስኩር ምን ልንገር? እሺ እኔ ምንም ነገር ምንድን ነው የሚያደናብር? ተናገር። እሺ ምንም የሰራከው ነገር የለም አይደለ? ምን ማለት ነው? አትንተባተብብኝ ሰውዬ፣ አትንተባተብብኝ። ትሰማኛለህ? አትንተባተብ። ወደዚህ ነው ና። የት ነው ያስቀመጥከው ፋይሉን? ፋይሉን የት ነው ያስቀመጥከው? ተናገር። ነገር የለም። ስለምትለው ፋይል ምንም የማውቀው ነገር የለም። ለምንድን ነው ለማምለጥ የሞከርከው? የምታውቀው ነገር ከሌለ ምንድን ነው ያስፈራህ? ንገረኝ። የምታውቀው ነገር ከሌለ ንጹህ ሰው ከሆንክ ለምንድን ነው ለማምለጥ የሞከርከው ከኛ ሰዎች? እሺ ተናገር። ምኑን ልንገርሽ? ተናገር። እኔ በቃ ማንም ሰው እንደ ሲመጣ በቃ እሮጣለሁ። እዛ ውጭ ምንም የማውቀው ነገር የለም። ምንድን ነው የምትርበተበተው? በስነ ስርዓት አውራ ሰውዬ፣ በስነ ስርዓት አውራ እያልኩ ነው። በስነ ስርዓት አውራ። ቀና በል ወደዚህ። ተናገር። በስነ ስርዓት ተቀምጠህ ተናገር። የት ነው ያረከው? እሺ ምኑን ልንገርህ? ፋይሉን የት ነው ያደረከው? እኔ ስለምትፋለው ፋይል የማውቀው ነገር የለም። ወይኔ ዳኒ ሰውዬ፣ ትዕግስቴን እያስጨረስከኝ ነው። እሺ ምን ላድርግልህ? ትዕግስቴን እያስጨረስከኝ ነው። ይኸውልህ ሲጥ አድርጌ ከምገለህ ፋይሉን አምጣ፣ ካስቀመጥክበት አምጣ። እኔ የት አንስቼ ላምጣ? እሺ ከየት አንስቼ? ካረክበት ነው የምታነሳው። የት ነው ያረኩት? እኔ ምን አቀልላለሁ? የት እንዳደረኩ እኔ የማውቀው ነገር የለም። ጠፋብህ ከእጅህ? ከዚህ ከሰርቀው ስትወጣ ነው ያመለጠ የወደቀበት? ስለምን ፋይል ነው የምጠይቀኝ? እሺ ሃርድ ዲስኩ የወረቀት ፋይል ሳይሆን ሃርድ ዲስክ። እኔ ሃርድ ዲስክ አላውቅም ሲጀመር። እሺ ሃርድ ዲስክ አታውቅም? ሃርድ ዲስክ ምንድን ነው? እሺ ከዚህ ከኛ ላይ የወሰድከው 4 ማዕዘን ትንሽዬ ፋይሎችን ለማስቀመጥ የምንጠቀምበት ነገር ነው። እሺ ላስታውሰህ፣ እንዳስታውሰህ እያደረግከኝ ነው። እኔ አላውቀውም። እርግጠኛ ነህ አታውቀውም አይደለ? ስለዚህ ከካሜራ ጀርባው ወደ እነሱ ሰዎች አሳልፌ ልስጥህ ማለት ነው። እንደዛ ነው የምትፈልገው? እኔ ምንም አውቀው ነገር የለም። ትናገራለህ አትናገርም? የማውቀው ነገር የለም። ትናገራለህ አትናገርም? ትናገራለህ አትናገርም? አሁንም አታውቅም? ንገረኝ። አሁንም አታውቅም ወይ? ትናገራለህ አትናገርም? የማውቀው ነገር የለም። ውድ ቤተሰቦች እንግዲህ ይህን የምታዩትን ሰውዬ እንግዲህ ከካሜራ ጀርባ ወደ መጋዘን ወስደው የኛ አባሎች በሚገባው መልኩ እንግዲህ አናግረውታል። አሁን ይናገራል ብዬ ተስፋ አረጋለሁ። እሺ አሁንስ ስለ ፋይሎቹ ትናገራለህ አትናገር? ቆይ እናንተ ሰዎች ግን ምን አድርግ ነው? እዛ ጋር እዚህ ቀጠቀጥከኝ፣ ከዛ በጣም በቃ አሳሬን አሳዩኝ። ምንድን ነው እያላችሁ ያላችሁ? እሺ ውስጥ እኮ እናገራለሁ ብለህ ነበር እና እኔም እንደዛ ሲያሰቃዩኝ ምን ላድርግሽ? እኔ የማላውቀው ነገር ምን ብዬ ልንገራችሁ? እሺ የት ነው ያደረካቸው ፋይሎች? ምኑን ነው ሲጀመር ከማን ጋር ተባብረህ ነው? ከኛ ባሎች ጋር ተባብረህ ነው የወሰድከው? ንገረኝ። እኔ የማውቀው ነገር የለም። እሺ እና ማን ነው ወደ ውስጥ ራሱ እንድትገባ ያደረገ? ንገረኝ። በየት በኩል ነው የገባኸው? እኔ ምንም የማውቀው ነገር የለም። ስለምትሉ አሁን የምታውቀው ነገር የለም።
እርግጠኛ ነህ? አዎ እርግጠኛ ነኝ። የማውቀው ነገር የለም። እሺ እንዴ እነዛ ሲቀጠቅጡኝ ነው በቃ እናገራለሁ አልኩት። ምንም አማራጭ ስለሌለ ቆይ በመጀመሪያ ስለ ራስህ ንገረኝ። ምንድነው የምትሰራው? ስራ ምንድነው? የምታውቀው ነገር ከሌለ እስቲ ስለ አንተ ንገረኝ። እንዳልጠራጠረው ከፈለክ አሳምነኝ። እንዴ እኔ ኧረ እኔ ምንም አልሰራም። ተናገር። በቃ እኔ ምንም አልሰራም። በቃ ማለት ምንም አልሰራም ማለት በቃ በሰፈር አንዳንድ ነገሮች እሰራለሁ። ምን? አወጣለሁ፣ አወርዳለሁ፣ ምናምን ጭነትና ምናምን እሰራለሁ። እሺ ሰፈር ውስጥ? እሺ ሌላስ? በቃ ከዛ ውጭ ምንም አልሰራም። እሺ ስለዚህ ከሰፈር ጓደኞች ጋር ሆነ ነው የሰረከው ማለት ነው ፋይሉን? ምን ነው የምሰርቀው? ፋይሉን እንደዛ ነው ወይ? ንገረኝ። እኔ ንገረኝ። ይኸውልህ ዛሬ ከዚህ ቦታ አትወጣም። እየነገርኩህ ከዚህ ቦታ አትወጣም። እንዴ እሺ እኔ ምን ላድርግሽ? እኔ የማውቀው ነገር የለም አልኩህ እኮ። እርግጠኛ ነህ የምታውቀው ነገር የለም? እኔ ምንም የማውቀው ነገር የለም። ግን እኮ ውስጥ ላይ እኮ ቅድም እኮ ግን አሉ ፋይሎች ውስጥ ነበር። ምን ላድርግ ታዲያ? በማላውቀው ነገር እንደዛ ሲቀጠቅጡኝ? እሺ የማታውቀው ነገር ከሆነ እኮ በዓላማህ መጽናት ነው አይደለም እንዴ? እንዴ ለምንድን ነው እንደዛ? ሊገሉኝ እኮ ነፍሴን ሊያወጡኝ ነው። እሺ ሲጀመር ያለምንም መረጃና ማስረጃ እነዚህ ሰዎች አንተ ላይ እጃቸውን አያነሱም። ትሰማኛለህ አይደለ? ሁሉም ህግና ደንብና አክብረው የሚሰሩ ሰዎች ናቸው። የሰማኝ ነው። መረጃና ማስረጃ ካላችሁ ታዲያ ለምን እንደዚህ ታሰቃየኝ? አንተ መረጃና ማስረጃ ይዘህ ታሰቃየኝ ስትሰር? ስለዚህ እንዳሳየ ትፈልጋለህ ማለት ነው? እንዳሳየ ትፈልጋለህ? እኔም ማውቀው ነገር እኮ በማስረጃ ካረጋገጥኩልህ ትናገራለህ። እንደዛ ነው እያልከኛለህ? ማስረጃ የለውም ምንም አያመጣም ብለህ ነው አሁን ላይ ላለመናገር ምንም አላውቀው ምናምን እያልክ ያለህ? አይ እኔም በቃ ምንም ማውቀው ነገር የለም። እሺ ምንም ማስረጃ ካመጣሁብስ የምታውቀው ነገር የለም? አዎ ማውቀው ነገር የለም። እርግጠኛ ነህ? አዎ ማውቀው ነገር የለም። ይኸውልህ አውቃለሁ ብትለኝ ግን ማለት ነው ከዱላ ራሱ አትድንም። ከዚህ በኋላ አንቄ ከያዝኩህ ማለት ነው ማንም ሰው ከኔ አያስጠላም። እየሰማኸኝ ነው? ማንም ሰው ከኔ አያስጠላም። እሺ ምን ላድርግ? እሺ እኔ ትናገራለህ ወይስ በጸባይ አትናገር? ማውቀው ነገር የለም አልኩህ እኮ። እንዴ ጥሩ ችግር የለውም ጠብቀኝ። ቆይ የምታውቀው ነገር ከሌለ ጠብቀኝ። ኖርማል ነው አሳያለሁ። እሺ እዚህ ላይ የምታየው ሰውዬ ተሸፍኖ እየሄደ ያለው ማን ነው? ተሸፍኖ እየሄደ ያለው ሰውዬ ማን ነው? አላውቀውም። አታውቀውም? እርግጠኛ ነህ አታውቀውም? ንገረኝ። አላውቀውም። አታውቀውም? አላውቀውም። ንገረኝ። አላውቀውም አልኩህ እኮ እንጂ። እሺ ተናገር። ምንድን ነው የምትቀጠቅጠኝ? ሜትር ታውቀዋለህ? አላውቀውም። ታውቀዋለህ? አላውቀውም። ታውቀዋለህ? አታውቀውም? ና ታውቀዋለህ? አታውቀውም? ንገረኝ። እሺ ታውቀዋለህ? አላውቀውም። ማን ነው የሰው? አንተ ራስህ አይደለህም? ንገረኝ። አንተ ራስህ አይደለህም ወይ? ንገረኝ። ይሄ ምስል የተወሰደው ማለት ነው በእኛ በጥበቃ ካሜራችን ነው። እሺ ሰማኛለህ አይደለ? ይሄንን ሰውዬ ታውቀዋለህ ወይስ አታውቀውም? አሁንስ አታውቀውም? ተናገር። አልለቀህም እያልኩ ነው። ትሰማኛለህ? እሺ አንተ ነህ አይደለህም? ነህ ወይስ አይደለህም? ንገረኝ። አይደለህም? ጥሩ ተነሳ። ምንም መስማት አልፈልግም እኔ ካንተ። ተነሳ። እኔ ካንተ ምንም መስማት አልፈልግም። ምንድን ነው የምትናገር? እሺ ተናገር። አንተ ነህ አይደለህም? ነህ አይደለህም? ንገረኝ። ተነሳና ቁጭ ተነሳና። እሺ ራስህንም እኔ አይደለሁም ብለህ መዋሸት ጀመርክ አይደለ? በእንደዚህ አይነት ሁኔታ ነው የምንቀጥለው? በእንደዚህ አይነት ሁኔታ ነው ወይ የምንቀጥለው? ንገረኝ። እየጠበቅኩ ተናገርሽ። ምን ልንገርሽ? እያንዳንዱን ስለምሰራው ስራ የሰፈር ጫኝና አውራጅ እንዳሉን ደግሞ ጠምቅቀን እናውቃለን። እኔም አንተም ተከታትለን እንደያዝንህ ደግሞ አትርሳ። ተከታትለን እንደያዝንህ ማለት እያንዳንዱ ነገር ስለአንተ ስለምሰራው ስራ ከማን ጋር እንደምትገናኝ ቤተሰቦች ማን እንደሆኑ ስራ ምን እንደሆነ ሁሉንም ነገር አጣርተን ነው አንተን ያዝንህ። ትሰማኛለህ አይደለ? አሁን የምፈልገው ነገር እውነቱን እንድትነግረኝ ብቻ ነው። እሺ እናንተ ከኔ ምንድነው እውነቱን ንገረኝ። እኔ ያልተከታተሉኝ ከኔ ምንድነው ፈልጉት? አንተ የምንፈልገው የራሳችንን ዕቃ ነው። ፋይላችንን መልስልን። ፋይላችንን መልስልን። ሃርድ ዲስኩ የት ነው? ሃርድ ዲስኩ የት ነው? ንገረኝ። ይሄ አትበለኝ። ሰውዬ አትርበትበትብኝ። ተነሳና ቁጭ በልና አውራ። በስነ ስርዓት አውራ። ማውራት ጀምር። ሰውዬ ማውራት ጀምር። ጊዜ የለኝም። የምኑ ፋይል? እሱ እኔ ነኝ። በርግጥ እኔ ስለምኑ ፋይል ነው የምትነግረኝ? እሺ
እሺ ይሄን ያንተ ነው አይደለ? እሱ በቃ እኔ ነኝ አልኩ እኮ። ስለዚህ በዚህ ሰዓት ምንድነው የምትሰራው? ምን ልትሰራ መጣህ ነው? ወደዚህ ቤት ምን ልትሰራ መጣህ ነው? ንገረኝ። እናንተ እኮ ናችሁ ያመጣችሁኝ ነው የመጣሁት። በዚህ ጊዜ ነው ፎቶውን በተነሳበት ሰዓት ነው የምልህ። ምን ልትሰራ ነው የገባኸው ወደዚህ? በቃ ሽንት ቤት ምናምን ልጠቀም ነው የገባሁት። ሽንት ቤት ልትጠቀም? የሰው ግቢ ውስጥ ዘው ብለህ የምትገባው ሽንት ቤት ለመጠቀም ነው? እና ምን በተወደደ ኩላ ልታረሽ ነው ምን ላድርግ? ሽንት ሲይዘኝ በቃ ልሸናቢ። ስለዚህ በአጥር ነው የሚገባው ማለት ነው። በአጥር ለመግባት ምንም አይመስልህም ማለት? ሲጨንቀኝ ነው። እሺ መንገድ ላይ ልያዝ ስለምችል መንግስት ሊያስር ስለሚችል በቃ ያለኝ አማራጭ በቃ እንደምንም አድርጌ ገብቼ መሽናት ስለነበር ነው እንጂ ሰውጭ ምንም የማውቀው ነገር። እሺ ስለዚህ ተደብቀ ገብተህ ተደብቀ ወጣ እንደዛ ነው እያልከኝ ያለ? ሽንት ለመጠቀም ብቻ ለሽንት ለውሃ ሽንት ብቻ። ሌላ ታዲያ ምን ላደርግ እችላለሁ? ለዛ ሌላማ የምታረገው ነገር ራስህ ትናገራታለህ። ተመኛለህ? ራስህ ትናገራታለህ ትናገራታለህ። ትሰማኛለህ አይደል? ሁሉንም ነገር ትናገራታለህ። እሺ ሁሉንም ነገር ትናገራታለህ። እሺ ትናገራታለህ እያልኩ ነው። ትሰማኛለህ? ትናገራታለህ። ፋይሉ የት ነው ያለው? ንገረኝ። ፋይሉ የት ነው ያለው? ፋይሉ የት ነው ያለው? ንገረኝ። ፋይሉ የት ነው ያለው? ንገረኝ። 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 ጠፍቷል? ጠፍቷል ማለት ጠፍቷል ማለት ጠፍቷል ስትል ምን ማለት ነው? የት ነው ያረከው? የት ነው የጣልከው? ንገረኝ። ተነስ ና ተነስ ተነስ ና። ጠፍቷል ማለት ምን ማለት ነው? አንተ ሰውዬ ጠፍቷል ማለት ምን ማለት ነው? የት ነው ያስቀመጥከው? አልጠፋም። ትሰማኛለህ? አልጠፋም። ኧረ ጠፍቷል። እጅ ላይ የለም። አዎ ፋይሉ ጠፍቷል። እሺ የት ነው የገባው? የት ነው የገባው? ተናገር። የት ነው ያለው ፋይሉ? እኔ ፋይሉ የት እንዳለ አላውቅም። ማን እንደወሰደብኝ አላውቅም። እኔ ማን እንደወሰደብኝ አላውቅም። እሺ ሌላስ? ሌላ የምትዋሸው ነገርስ? እውነት ነው ማለት ሌላ የምትዋሸው ነገር ተናገር። ቀጥል። ምን እየሆንክ ነው? ሰውዬ ተነሳና በስነ ስርዓት ነው። እዚህ ጋር ማንም ላንተ የሚያዝንልህ የለም። ፋይሉ የት ነው? ንገረኝ። ፋይሉ የት ነው? የት ነው የጠፋው? የት ነው የጣልከው? ቀጥታ ወዴት ነው የሄድከው? ከዚህ ወጣ ንገረኝ። ተናገር። በቃ ይወጥቼ ነበር ግን ፋይሉ ጠፍቶ። ቀና በልና ቁጭ ብለህ በስነ ስርዓት። እሺ በስነ ስርዓት ቁጭ በል። ቀና በልና። እሺ እንዴት ነው ልቀመጥ? በስነ ስርዓት ተቀመጥ። እንዴት ነው ልቀመጥ? እሺ አሁን ተናገር። እሺ ምን ልንገር? በቃ ፋይሉ ጠፍቷል አልኩ። እሺ እንዴት እንደጠፋ ንገረኝ። ከኛ ጋር እንዴት እንደወሰድከው፣ በምን ለምን እንደወሰድከው ሁሉንም ነገር ተናገር። ሲጀመር ማን ነህ አንተ? ቆይ ማን ነህ አንተ? ንገረኝ። የወርቁ ሰው ነህ? ንገረኝ። እሺ የነጋሽ ሰው ነህ? አይ አይደለሁም። እሺ የማን ሰው ነህ? ስመቢ በቃ ከእናንተ አንዳንድ ነገሮች እሺ ለማግኘት ብዬ ነው እንጂ እኔ ማንም ሰው አይደለሁም። ከኛ ምን ለማግኘት? ምናልባት ብር። እሺ ሌላስ? ሌላ ምን እፈልጋለሁ እናንተ? እሺ ከዛስ? እኛን ታውቃናለህ ማለት ነው? አይ አጋጣሚ እዚህ ነገርኩ። ለሽንት ቤት ስገባ እንደዚህ ነገር ሳይ ሰውዬ አትቀልድብኝ፣ አትቀልድብኝ። ቀና በል። ና ተነስ። ቀና በል። ተናገረው ነው። ሽንት ቤት የምትለውን ቀልድን ታቆማለህ። ትሰማኛለህ? ከዚህ በኋላ እሺ ይሄ ሽንት ቤት የሚል ቀልድን ታቆማለህ። እሺ ታዲያ እኔ በቃ ሰውዬ ተናገር። ምኑን ልንገርሽ? ሁሉንም ነገር። የወርቁ ሰው ነህ አይደለህም? ነህ አይደለም? ተናገር። የወርቁ ሰው ነህ አይደለም? ተናገር እያልኩ ነው። ተናገር። የወርቁ ሰው ነህ ወይስ አይደለም? ተናገር። ተናገር። የወርቁ ሰው ነህ አይደለም? ይኸውልህ ትሰማኛለህ? እውነቱን እስከምትነግረኝ ድረስ አልለቅም። ተነሳ። እሺ ምን አድርገው የምትሉኝ? ትናገራለህ አትናገርም? አሁንም በዚህ ነው መቀጠል? እኔ እኮ የማውቀው ነገር የለም። እርግጠኛ ነው የምታውቀው ነገር የለም? ወርቁ የምትለው አላውቅም።
ስለዚህ ና ውሰድልኝ ውሰድልኝ እኔ አንተ ግደለኝ እኮ ነው ውሰድ ና ሂድ ሂድ ከኔ ጋር ምንም ነገር የምትነጋገረው ነገር የለም ከነሱ ጋር ስትነጋገር ሁሉንም እየቀጠቀጡ እውነቱን ያስወጣዋል ትሰማኛለህ ውጣልኝ ነው ውሰድ እያልኩ ነው ውሰድ ትናገራለህ አትናገርም የወርቁ ሰው ነህ አይደለም የወርቁ ሰው ተናገር እያልኩ ነው ተናገር የወርቁ ሰው ነህ አይደለም አላውቀውም ወርቁን አታውቀውም ናውጣ ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል ይሄ እዚህ ጋር የምታዩት ሰውዬ እንግዲህ ቀደም እንደነገርኳችሁ ከኛ ጠቃሚ የሆነ ፋይልን ወስዶ ተሰውሮ ነበር ያው የኛ ባልደረቦች ባደረጉት ክትትል እንግዲህ በቁጥጥር ስር አውለውት ነው እስካሁን ከሱ ጋር እየተጨቃጨቀን ያለ ነው ማለት ነው አሁን ለመጨረሻ ጊዜ ነው እንግዲህ እድል የምንሰጠው ከዚህ በኋላ አልናገርም የሚል ከሆነ ወደ ካሜራ ፊት ለፊት ራሱ አናመጣው ከካሜራ ጀርባ መጋዘን ውስጥ ሁሉንም ነገር እንዲናዘዝ ነው የምናደርገው ሰማኛለህ የመጨረሻ እድል ነው እየሰጠው ያለሁት እየሰማኝ ነው አይደል የመጨረሻ እድል አው እየሰማሁ ከወርቁ ጋር ያለ ግንኙነት ምንድነው ወርቁን አሁንም አላውቀውም ላይ ነህ ወርቁን አላውቀውም እርግጠኛ ነህ አታውቀውም እሺ ፋይሉ ጠፍቷል ያልከውስ ለምንድን ነው ፋይሉን የሰረቀው ተናገር እውነቱን ተናገር ፋይሉን በቃ አስፈልገኝ ነግሬህ እናንተ የሆነ ነገር ፈልጌ ነው እንጂ የሰረኩት እሺ ስለዚህ አሁንም እዚሁ ቀልድ ላይ ነው ያለኸው ማለት ነው አይ እዚሁ ቀልድ ላይ አይደለም ይኸውልህ የመጨረሻ እድል እየሰጠው ነው በቃ ፋይሉን በቃ አውጥቼዋለሁ ግን ጠፍቷል በቃ ፋይሉ ሲጀመር ይሄ ፋይል እኛ ጋር እንዳለ በምን አውቃ ነው እየተከታተልከ እኔ በቃ አጋጣሚ ፍሊሽ መሆኑን ሳገኘው ይወርኩ እንጂ ምን ማንን ሳገኘው ምን ነበር ያልከኝ ሰው አትዘላብድብኝ ቅድም ያልከኝ ነገር አትዘላብድብኝ ተናገር ሃርድ ዲስኩ የት ነው ያለው ምን ሃርድ ዲስኩ ጠፍቷል ሰውዬ ጠፍቷል ሃርድ ዲስኩ ጠፍቷል እውነቱን ተናገር ጠፍቷል እውነቱን ተናገር እውነቱን ይኸውልህ እኔ እያመንኩ አይደለም እኔ ደመነፍሴን ማመን ሰው ነኝ ሰማኛለህ አይደለ እንድትናገር እፈልጋለሁ እውነቱን እኔ እኮ አልሰረኩትም አላልኩም እኮ ሰርቄዋለሁ ግን እሺ ጠፋብኝ ለምንድን ነው የሰረከው እንዴት ነው የሰረከው ተናገር ከመጀመሪያ ጀምሮ እዚህ ግቢው ስገባ በቃ አገኘሁት ሰረኩ ለምንድን ነው የገባው እዚህ ምንም ነገር ዝም ብዬ ገባሁ ዝም ብሎ የሰው ግቢ ይገባል አንዳንዴ ይገባል እየቀለድክብኝ ነው እየቀለድኩብህ አይደለም እሺ ሌላስ እሺ ምንድነው የምትፈልገው ተነስና ቁጭ በል በስነ ስርዓት አመኝ እኮ በስነ ስርዓት መቀመጥ እኮ መናገር ነው በስነ ስርዓት መናገር ነው እሺ ምኑን ልንገርህ እሺ በቃ ፈለሽ ሃርድ ዲስኩ ጠፍቷል በቃ እኔ ወስጄዋለሁ ግን ጠፋብኝ ኧረ ጠፍቶብሃል እርግጠኛ ነህ እኔ እንዳስታውሰው ትፈልጋለህ የት እንደጣልከው የት እንደጣልከው ላስታውሰው ምን ነው የምታስታውሰው የት እንደጣልከው ላስታውሰው ወይ እሱን ነው የምትፈልገው እሱን ነው ወይ የምትፈልገው ንገረኝ የት አባህ ነው የጣልከው የት አባህ ነው የጣልከው ኧረ ገደልከኝ እኮ የት አባህ ነው የጣልከው ተናገር የት አባህ ነው የጣልከው ተናገር ሰማኛለህ ተናገር እሺ ትናገራለህ እሺ ወርቁን ታውቀዋለህ አታውቀውም መጀመሪያ አላውቀውም ወርቁን ታውቀዋለህ አታውቀውም ተናገር ወርቁን አላውቀውም ፍሌሹን ግን እነግርሃለሁ ተናገር ስለምን በፍላሽ ነው የምታወራው ስለ ሃርድ ዲስኩ ነው የምፈልገው እኔ ስለ ሃርድ ዲስኩ እንድትነግረኝ እፈልጋለሁ የት አባህ ነው ያስቀመጥከው እነግርሃለሁ የት ነው የጣልከው የት አባህ ነው ያስቀመጥከው ጠፍቷል አልጠፋም እውነቱን ተናገር እሺ እነግርሃለሁ እሺ ወርቁን ታውቀዋለህ አላውቀውም ወርቁን ተናገር ኧረ ልጨምርልህ ሳጣብቀው ነው የምታስታውሰው እሺ ታውቀዋለህ ታውቀውም ተናገር እንደዚህ ነው የምንስማው ጥሩ እንደዚህ ስንግባባ ጥሩ አሁን ከመጀመሪያው ጀምሮ ተናገር ከኛ ጋር ያለ ችግር ምንድነው ሲጀመር አንተ ማን ነህ አሁን ማወቅ ስለምትፈልገው ስለ ሃርድ ዲስክ ስሙንም አታውቀውም የማታውቀውን ነገር ነው የሰረከው ስሙንም መጥራት ሳትችል ነው የሰረከው እሱ ነበር ጠፍቶብኛል ብዬ ነበርኩት በቃ
እሱን የት እንዳለ ታውቃለህ። እሱን ትናገራታለህ። ሄደህም ቢሆን ታመጣዋለህ። የሰማኸኝ ነው። ከኛ ባሎች ጋር ካንዳቸው ጋር ሆነ ሄደህ ታመጣዋለህ። እሺ ሁሉንም ነገር ታመጣዋለህ። ከወርቁ ጋር ያለ ግንኙነት ምንድነው? ተናገረው ነው። በቃ አውቀዋለሁ እንጂ የማውቀው ነገር የለም። ተናገር። ዝም ብዬ እንዲህ ነው የማውቀው እንጂ ወርቁን ያንዴት የማውቀው ነገር የለም። ነው የምታውቀው ወርቁን? አዎ። እርግጠኛ ነህ? አሁንም አንቄ ላስታውስህ። በደንብ እንደምታውቀው በስነ ስርዓት እንደምታውቀው አንቄ ላስታውስህ ወይ? እኔ ስለማላውቀው ነው እኮ። እርግጠኛ ነህ አታውቀውም? ስለዚህ አንተ ዱላ በጣም ነው የሚወድልህ ማለት ነው። ናውጣ እኔ ካንተ አልፈልግም፣ መስማት እራሱ አልፈልግም። ሰማኛል። ናውጣ ትናገራለህ። ተናገር። ወርቁን ታውቀዋለህ በስነ ስርዓት አታውቀውም? አንተ የወርቁ ሰው ነህ አይደለህ? አዎ የወርቁ ሰው ነኝ። ቁጭ በል በስነ ስርዓት። ተነሳና ቁጭ በል በስነ ስርዓት። እሺ ማውራት ጀምር። አሁኑኑ ማውራት ጀምር። አዎ ወርቁ ጋር አብረን ነው የምንሰራው። እሺ አንተም የወርቁ አንዱ ግብረ አበሩ ነህ? አዎ። ከሱ ስር ነው የምትሰራው አንተም? አዎ። እሺ ያንተ የሥራ ድርሻ ደግሞ ምንድነው? እኔ በጣም ብዙ የሥራ ድርሻ አለኝ። በጣም ብዙ። እሺ በጣም ብዙ። ምን? አደንዛዥ ዕፅ ማዘዋወር፣ ሴቶችን መመልመል፣ ሴቶችን ለንግድ ማቅረብ፣ ህገወጥ የሰው ዝውውር፣ መድኃኒት ማከፋፈል፣ ሰው ማገት፣ መደብደብ፣ ሁሉንም ነው። አንተ ከነዚህ ስራዎች ውጪ የተለየ ስራ ምንድነው ያለ? ማለት ለሱ ወሳኝ የሆኑ ስራዎችም ሰራው እኔ ነኝ። እሺ እነሱም የራሳችሁን ወሳኝ የሆነ ስራ ነው የምትሉት። እኔ እኮ የሚገርመኝ ነገር ተናገር አሁን። እሺ እኔ ምን ልንገር? በቃ ማወቅ እፈልጋለሁ። አንተና ወርቁ ያላችሁን ግንኙነት የምትሰሩትንም ስራ ማወቅ እፈልጋለሁ። ተናገር። ከዛ በስተመጨረሻ ደግሞ ሃርድ ዲስኩ ያለበት ቦታ ላይ ሄደህ ታመጣዋለህ። እሺ ትናገራታለህ። ኧረ በእናትህ ወርቁ በጣም ከባድ ሰው ነው፣ ግን ይገለኛል። የራስህ ጉዳይ ነው፣ አያገባኝም። እኔ ስላንተ ሃርድ ዲስክ የት ነው ያለው? ተናገር። ሃርድ ዲስክ የት ነው ያለው? ኧረ እሱን አሳያለሁ፣ ችግር የለም እኮ። ስለ ወርቁ ንገረኝ። እሺ እሱን ደግሞ ወደሰን በግድ ታሳያለህ። እሺ ተናገር። ወርቁ ጋር አብረን ነው የምንሰራው። የወርቁ በቃ ሙሉ ስራ አስፈጻሚ በለኝ እኔ። እሺ ስለዚህ በቃ አድርግ ያለኝን ነገር አድርጋለሁ። በዚህ መሀል ደግሞ እኔ ይሄን ሃርድ ዲስክ ልሰርቀው የወሰንኩት ነገሮች ሁሉ እናንተ በቁጥጥር ውስጥ እንዳስገባችሁ ሳቅና ወርቁንም እንዳሰራችሁት በቃ ሳቅ የግድ እንደምንም አድርጌ ሃርድ ዲስኩን መስረቅ ነበረብኝ። ሃርድ ዲስኩን ሰረቅና ምን የተለየ ነገር ይፈጠራል? አዎ እሱ ላይ ነው ዋናው ሜን ፖይንት። ምክንያቱም ወርቁን እኮ ይዘነዋል። እሱን ያዛችሁት ማለት ያለውን ነገር በሙሉ በቃ እናንተ ቁጥጥር ውስጥ ታስገቡታላችሁ ማለት ነው። ስለዚህ ሃርድ ዲስኩን ታገኛችሁት የሁላችንም ነገር ስለሚያበቃልን በቃ ያለኝን ፎርስ ተጠቅሜ ያለኝን ቴክኒክ ተጠቅሜ ገብቼ የእናንተን ሃርድ ዲስክ በቁጥጥር ስር አዋልኩት። በቁጥጥር ስር አዋልከው? ኧረ እባክህ ታላቅ ገድል ፈጸምክ። እንደዛ ነው እያልከኝ ያለው? ምንም አምርጫለኝ። ስለዚህ አንተ ደግሞ ሌላ የሥራ ድርሻ ሌብነትም ነው ማለት ነው አይደለ? ሌባ ነህ አይደለ? የተዋጣለት ሌባ ነህ አይደለ? በል ሌባ ነኝ በል። ሌባ ነኝ በል። ሌባ ነኝ። ሌላ ምን ምርጫለኝ? ምን ድገመው? ሌባ ነኝ። ጎበዝ። እንደዚህ ስታመን ጥሩ ነው። ስለዚህ ያደረከው ነገር ምንድነው? ወርቁ ስለተያዘ ብቻ ስራዎቻችሁ እንዳይጋለጡ ወደ ሌሎቻችሁም እንዳንደርስ መረጃ ማሸሽ፣ መረጃ ማጥፋት ነው። እሺ ሰከልኝ ነበር። እሺ አሁን የት ነው ያለው? ሃርድ ዲስኩ የት ነው ያለው? ተናገር። ሃርድ ዲስኩ የት ነው ያለው? ጠፍቷል። ወይኔ ዳኒ፣ ድጋሜ አሁንም ወደ ኋላ መመለስ ትፈልጋለህ? ተናገር ተናገር። አሁን አለ ብለኸኛል፣ ሰማኛለህ። ወደ ሰውን በግድ ታመጣዋለህ ብያለሁ እንዴ ላስታውሰህ። ስለዚህ አንተ በደንብ ማስታወስ ያስፈልጋል ማለት ነው። ዱላ ነው ማለት ነው ያንተ ቀለበህ። እንደዛ ነው እያልከኛለህ? እሺ ተናገር። የት ነው ያለው ሃርድ ዲስኩ? አላስታውስም። አታስታውስም? አላስታውስም። ችግር የለውም። ምን ያስታውሳል? አኩድ በግድ ያስታውሳል። እየሰማኸኝ ነው? አስታውሳለሁ። እኔ ሳትውል በግድ አስታውሳለሁ። እሺ ሰማኛለህ? የት ነው ያለው? ያለበትን ታውቃለህ አታውቅም? ንገረኝ። አስቀምጠኸዋል? ታመጣለህ አታመጣም? ታመጣዋለህ አታመጣውም? ተናገር። ነውጣ ተነስ። ስለዚህ ሃርድ ዲስኩ ያለበትን ታውቃለህ? ጥሩ። እንደዛ ከሆነ እንስማማለን። ወደ ቤተሰቦች እንግዲህ ሃርድ ዲስካችን በቁጥጥር ስር እንደዋለ ነው። አሁን ላይ ምናስ የት ልትሄድ ነው? ና ቁጭ በል። ወዴት ልትሄድ ነው? ልታመልጥ ነው? ከእነሱ ልታመልጥ? ሂድታ ሮጥና አምልጥ።
ሂድ ሩጥና አምልጥ። እሺ አምልጥ፣ ሩጥና አምልጥ። ጥሩ ችግር የለም። ውድ ቤተሰቦች እንግዲህ ሃርድ ዲስካችንን እንግዲህ በእጃችን እንዳስገባን ያክል ነው እየተሰማኝ ያለው። ስለዚህ ያሉትን ነገሮች እንግዲህ እየተከታተልኩኝ ማሳወቃችሁ ይሆናል። እስከዛው ቸር ቆዩ። ሰላም ጤና ይስጥልኝ ውድ የሚክሾው ቤተሰቦቻችን እንደምን አላችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ዛሬ በአንድ አዲስ ጉዳይ እዚህ ቦታ ላይ መተናል። እንግዲህ ያው ከዚህ በፊት የነበሩንን ጉዳዮች እንግዲህ እያጠናቀቅን እየመጣን እንደሆነ ያው የሚታወቅ ነው። ብዙ ጉዳዮችን ያው ከግብ አድርሰናል። ለብዙ የተቸገሩ ሰዎችም ደርሰናል። ሲቀጥልም ደግሞ ወደ ቤተሰቦች እናንተም አይዟችሁ አለናችሁ እያላችሁ ብርታት እየሆናችሁ ለፕሮግራሞቻችን እንዳለ ማለት ይቻላል እያገዛችሁ እንግዲህ ከጎናችን ነበራችሁና ለዚህም ከፍ ያለ ምስጋና ላቀርብ እፈልጋለሁ። ወደ ቤተሰቦች ይህንን ስራ ስንሰራ የተለያዩ አይነት እክሎች ይገጥሙናል፣ የተለያዩ አይነት ገጠመኞች ያጋጥሙናልና እነዚህን ገጠመኞችና እክሎች እንግዲህ በብቃት እንድንወጣ እንግዲህ የኛም የክሩ አባላቶቻችን ከፍተኛው ሚና ይወጣሉ። ለዚህም ከልብ ማመስገን እንፈልጋለን። ለዚህም ደግሞ እንድናመሰግናቸውም ያው የእናንተ ሞራልም ነውና ለክሩ አባላቶቻችንም የሚጠቅመው ሀሳብ አስተያየቶቻችሁን ኮሜንት ላይ እየጻፋችሁ እንድታግዙን፣ እንድታበረታቱን፣ በርቱ አለንላችሁ፣ አይዟችሁ እንድትሉን ነው የምንፈልገው። ያው ለክፉ ነገሮችም ከክፉ ነገሮችም እንድንጠበቅም ያው በጸሎታችሁ እርዱን አግዙን እንላለን። ያው እንግዲህ ውድ ቤተሰቦች ዛሬ እዚህ ቦታ ላይ የተገኘሁት አንድ አዲስ ለየት ባለ ጉዳይ ነው። ማለት ሳወራም ያው ከንግግሬም ትንሽ ሊያስታውቅብኝ ይችላል። ምክንያቱም እየተንተባተብኩኝም ነው ያለሁት። ግን ይሄ የሆነው ውድ ቤተሰቦች አሁን ይዤ የመጣሁት ጉዳይ ቀላል የሚባል አይደለም። ዳኒ የማይሆን ነገር ከመፈጠሩ በፊት እኛን ብታናግረን ይሻልሃል። ያንተን ህይወት አደጋ ውስጥ የሚከት ማስረጃ እኛ ጋር አለ። ህይወትስ ከመጨረሻው ሊያበቃለት ይችላል። እንደዚህ አይነት ማስፈራሪያዎች ናቸው ሲደርሱኝ የነበሩትና ውድ ቤተሰቦች ምን ማለት እንዳለብኝም እየገባኝም አይደለም። ምክንያቱም ከባልደረቦቼ ጋር ከዚህ በፊት የሰራናቸው ስራዎች ምን አይነት እንደሆኑ ራሱ ወደኋላ መለስ ብለን ስንነጋገር ስንመረምር ነው የቆየ ነው። ማለት ምን አድርጌ ምን አይነት ነገር ተፈጥሮ እንደሆነ አላውቅም። ይሄ ማስፈራሪያ እየደረሰኝ ያለው ግን አይታወቅም። ያው ብዙ ጠላቶች አሉን በዚህ ስራ ላይ እንግዲህ የተለያዩ አይነት ጠላቶችን ነው የምናፈራውና ውድ ቤተሰቦች ከጠላቶቻችን መካከል የሚመጡትም አንዳንድ ማስፈራሪያ መሰል ነገሮችም ወይ ዝም ብሎም ሊሆን ይችላል፣ አንድም ደግሞ እውነትም ሊሆን ይችላል። አይታወቅም የተፈጠረው ነገር። ጠላቶቻችን የተለያዩ አይነት ስለኛ የሚያውቁት የሚያጣሩት ነገር ይኖራል። ከነዛም ነገሮች ምናልባት እውነተኛ ከመሆናቸው የተነሳ አንጻር ነው እንግዲህ አሁን ላይ ፈርቼም ያለሁት። ምክንያቱም እኔ እስከማስታውሰው ከባልደረቦቼም ጋር ስንነጋገር እንዳየናቸው ስራዎቻችን ያን ያክልም ወንጀለኛ የሚያስብለንም ስራ እየሰራንም አይመስለኝም። ምክንያቱም ለተቸገሩ ሰዎች ነው ስንደርስ የነበረው። ብቻ እንዴት እንደሆነ እኔም አላቅም። ግን ውድ ቤተሰቦች ያው ይሄ መረጃ ከኛ አሳልፈን ዛሬን ቀን ካለፍክ እኛን ሳታናግር ዛሬን ካለፍክ ነገ ላይ ለሚመለከተው አካል ለህግ አካላት አሳልፈን እንሰጠዋለን። ከዛ በኋላ ያንተ ህይወት መጨረሻ የሚሆነው እስር ቤት ነው። እስር ቤት ትበሰብሳለህ፣ ትማቀቃለህ። እንደዚህ አይነት ማስፈራሪያዎችን ነው ሲላክልኝ የነበሩትና እኔ በጣም ግራ ገብቶኛል። በጣም ደንግጫለሁኝ። ያው ጠላቶቼ ናቸው እንደዚህ የሚያደርጉት፣ ግን ሲመጣ ያለውን ነገር ለማየት እንትን ብያለሁ። ማለት ቀላል አይደለም። እኛን አግኝቶ ይሄን ያክል እንትን ማለት ለማስፈራራት መሞከር ብዙ ሰው ያስፈራራናል። ግን ይሄ ነገር በተደጋጋሚ ሆነና ነው ቀልባችንን የሳበውና ምንድን ነው ብለን ለማየትም ራሱ የሞከር ነው ማለት ነው። ውድ ቤተሰቦች እና የጊዜ ገደብ ቆርጠውም ስለሰጡንም ጭምር ነው እንግዲህ አሁን ላይ እነዚህን ሰዎች ለማናገርም ራሱ የወሰን ነው። ወደ ቤተሰቦች እንግዲህ አሁን ይህንን መልእክት ስትልክልኝ የነበረችው አንድ ወጣት ሴት እንደሆነች ነው እንግዲህ ከንግግሯ እንደተረዳሁት። ያው ሶሻል ሚዲያዋን ለማየት ሞክር ያለሁኝ ግን ሀይድ ነው። ያን ያክል ስለሷ የሚገልጽ ብዙ ነገር የለም። ቲክቶክ ላይ በተላከልኝ ስልክ ከድምጿም ብዙ ነገሮችን ለማጣራት ሞክሬያለሁኝ። ቴሌግራም ላይ እንደዚህ አይነት ነገሮችን ለማጣራት ሞክሬያለሁኝ። ግን ስለሷ ላገኝ የቻልኩት ነገር ምንም የለም እና ያለኝ አማራጭ ምንድነው እዚህ ቦታ ላይ አምጥቼ
ያለውን ነገር እንግዲህ ካሜራ ፊት ለፊት ላይ እኔ የምደብቀው ነገር የለም። ይህን ወንጀል ሰራህ የሚሉትን ወንጀል እንግዲህ ማስረጃ አለኝ ነው የሚሉት። ያንን ወንጀል አምጥተን እንግዲህ እዚህ ጋር እናያለን። እቺ እመጣለሁ ያለችኝንም ሴት እንግዲህ አሁን ይህንን ቤት ለቀረጻ ያዘጋጀ ነው ቤት ነው። እዚህ ቦታ ላይ ጠርቻታለሁኝ እንግዲህ እየመጣሁ ነው ብላኛለች። እናም እንግዲህ ያው በቂ ጋርዶችን አሰማርተናል። ያው የሚፈጠረው አይታወቅም። ምናልባት ከእሷ ጋር ተያይዞ ሌላም ነገሮች ሊመጡ ይችላሉ። ነገር ግን እኛ በበቂ ሁኔታ ተጠንቅቀን ነው እየጠበቀን ያለ ነው። በቂ ጋርዶችን አሰማርተናል። እሷም ወደዚህ ቤት ስትገባ ተፈትሻ የምትገባበትን መንገድ ነው እንግዲህ ያዘጋጀ ነው ማለት ነው። ውድ ቤተሰቦች እንግዲህ የሚሆነውን ነገር አብረን እኔ እስከምትመጣ እንግዲህ አብራችሁን ቆዩ። ውድ ቤተሰቦች እንግዲህ ከደቂቃዎች በኋላ ተመልሻለሁ። ያው እመጣለሁ ያለች ልጅ እንግዲህ ደርሳ ቴክስት አድርጋልኛለች። ወደ ግቢው እንድትገባ አድርገናታል። ያው በቂ የሆነ ፍተሻ ተደርጓል እሷ ላይ እና አሁን ሄጄ አስገባታለሁኝ። አብራችሁኝ ሁኑ። ሰላም ነው? ኦኬ። ቦታው እዚህ ነው? እዚህ ነው። እሺ ተቀምጠን እናውራ። ኦኬ። ቤቱ ምናምን እያየሁት ነበር። ደግሞ ምንድነው ጋርዶቹ ምናምን ሴት ልጅ ነች ትፈትሻለች እንዴ? እንዴት ማለት? ሴት እንኳን ብትሆን ኢትስ ኦኬ። አልገባኝም። ማለት አስቸግረውሽ ነው? ኖ አይ እንደዚህ መፈተሽ የለብኝም ነበር። ምን ያልተገባ ነገር አድርገውብሽ ነው ወይስ? ያ ሴት ናት መፈተሽ ያለበት። አንደኛ እንደዚህ አይነት ነገር ደስ አይልም። ማለት ያው እኛ ይኸውልሽ በስራችን ምክንያት በምንሰራው ስራ ምክንያት ብዙ አይነት ገጠመኞች ስለሚያጋጥሙን ግዴታ ነው ማንኛውንም ሰው በሚገባው ትክክለኛ በሆነ መንገድ ፈትሸን ነው የምናስገባው። ምክንያቱም እዚህ ቦታ ላይ በጣም ጠላቶችን እናፈራለን። የተለያዩ አይነት ስራዎችን ነው የምንሰራው እና ግዴታ ጥንቃቄ ማድረግ ስላለብን ነው። ኦኬ። ግን እሱ ነው የሚመለከተኝ። ኦኬ ተቀመጥ። እሺ ሄራኒ ነው አይደለ ስምሽን ብለሽኝ የነበረው በስልክ ላይ? አዎ ስሜ ሄራኒ ነው። ያው ሙሉ ስሜን ባትጠቀም ደስ ይለኛል። እሺ ይኸውልሽ አሁን ብለሽኝ የነበረው በተደጋጋሚ ቴክስት ታደርጊው የነበረው ስትደውይም የነበረው ቀላል አይደለም፣ ከባድ ጉዳይ ነው፣ እኛ ጋር ያለ ከባድ ማስረጃ ነው እኛ ያዝንብህ ምናምን ነው ስትይኝ የነበረው። ማለት አሁን ቀጥታ ወደ ጉዳያችን ንግባ ብዬ ነው። ጊዜ ባናቃጥል ደስ ይለኛል። በእንደዚህ አይነት ምክንያት እኔ ጊዜ የለኝም። እሺ አሁን እሺ ምንድን ነው እናንተ ጋር ያለው ነገር? ከዛ በፊት ግን ማክስን አውልቀህ ማውራት ትችላለህ? ይቅርታ እኔ ደስ እያለኝ ስላሉ ነው። አይ ማክስ አውልቄ ማውራት አልችልም። ምን መሰለሽ እዚህ ቦታ ላይ ስገኝ ብዙ አይነት ጠላቶች እንደማፈራ ግልጽ ነው። አንቺ ምናልባት እዚህ ቦታ ላይ የሚመጡ ሰዎች አብዛኛውን ጊዜ ወንጀለኞች ይሆናሉ፣ ንጹህ ሰዎች ይሆናሉ ምናምን። ከዛ በኋላ ከዚህ ከወጣሽ በኋላ እኔ ስለኔ ደህንነት ምንም አይነት ማረጋገጫ የለኝም ፊቴን ካየሽው ማለት ነው። ስለዚህ እንደዚህ ሆኜ ነው ለአወራሽ የምቀጥለው። ኦኬ ችግር የለም። እሺ መቀጠል ትችላለህ። እሺ ምንድን ነው ቀጥታ ወደ ጉዳዩ ነው መግባት የምፈልገው። ምንድን ነው እናንተ ጋር ያለው ነገር? እኛ ጋር ያለው ከባድ ማስረጃ አለ። ህይወትን እንጨርሰዋለን፣ እናቋረጠዋለን፣ ለፖሊስ አሳልፈን እንሰጣለን። እንደዚህ ነበር ስትይኝ የነበረው አይደለ? እሺ ወደሱ እንገባለን። ቤቱ ምናምን ግን ቤቱ ምን ሆነብሽ? አይ ቤቱ ምንም ላይክ ደስ አይልም። እኔ እንደዚህ አልነበረ የሚጠበቅኩት ምናምን ነገር አይገርምም። እሱን እያሰብኩ ነው ራሱ። ማለት ምን አይነት ቤት ነው የጠበቅሽው? አልገባኝም። ቆይ እንጃ ይሆናል ሌክቸር የሆነ ነገር ምናምን እንደዛ ነበረ ኤክስፔክት ያደረኩት ነው። ኦኬ ልታወሪ የመጣሽው እኮ ስለ ወንጀል ነክ ነገር ነው አይደለ? ኦኬ እኮ እናወራለን እኮ ረጋ በል እሺ እናወራለን። ሲጀመር ቆይ በመጀመሪያ ስለ አንቺ ብዙ ነገር ለማጣራት ሞክሬ ያን ያክል የሚያገኘሁት ነገር የለም። ማነሽ? ከየት ነው የመጣሽው? ስራሽ ምንድን ነው ምናምን ነገር እስቲ ሁሉንም ነገር ንገሪኝ። ኦኬ እሺ እኔ ሄሪ ይባላለሁ። ያው ስሜን ምናምን ነገር ያለው ሌላ እስቲ ምን ትፈልጋለህ? ስለኔ ንገሪኝ። ስለኔ ምን እኮ ቆይ ስለ አንተ ብዙ የማውቀው ነገር አለ። ያንተን ነገር ሁሉንም ነገር እኔ ይኸውልሽ ስለ ቤተሰብሽ ስለ ግል ህይወትሽ አይመለከተኝም። አንቺ ነሽ አሁን እዚህ ቦታ ላይ አውቃለሁ። ስለ አንተን እስከ መጨረሻው እስር ቤት ሊያስከትት የሚችል መረጃ እጄ ላይ ያለ ብለሽ በተደጋጋሚ ስታወሪልኝ የነበርሽው። አሁን ግን እያየሁሽ እንዳለው የሆነ ቀልድ ያዝሽም ነው የምትመስይው።
እንደዛ ከሆነ መሄድ ትችያለሽ። ኧረ ይኸውልሽ እኮ ቀልድ ካልሆነ ብናወራ ደስ ይለኛል እያልኩሽ ነው። አይ ቀልድ እንኳን ይቀልባል። ትልቁም ነገር በተለይ ላንተ በጣም በጣም ወሳኝ የሆነ ነገር ነው ማለት ይዤ መጣሁ። ቀልድ አይደለም። ከቅድም ጀምሮ ስልክሽን እያነሳሽ 10 ላንተ ትይኛለሽ እንደዚህ እያልሽ ማለት ማሳየት የምፈልጊው መረጃ ካለ አሳይኝ። ሲጀመር የመጣሽው ልታሳየኝ ነው አይደለ? እሺ እውነት ተረጋጋ። ቆይ ማየትህ እኮ አይቀርም አይደል እኮ ዞሮ ዞሮ የሰራኸው ማየትህ አይቀርም። የሰራኸውን ማየትህ ምንድን ነው የሰራሁት? ቆይ እኔ ያልገባኝ ነገር እኮ ምንድን ነው የሰራሁት? እስቲ ንገሪኝ። አላውቀውም ለማለት እንትን አትበል። የሰራውን ታውቀዋለህ እኮ ምንም እዚህ ጋር ማብራራት ምናምን አይጠበቅብኝም እኮ። ምንድን ነው በስልክም እንደዚህ ነበረ ስትይኝ የነበረው አይደለም? በቴክስትም ስታወሪኝ የነበረው እንደዚህ ነው። የሰራሁን ታውቃለህ፣ ምንም እንዳላወቀ ለማስመሰላት ሞክር ነው ስትይኝ የነበረው እኮ። ተናገሪ፣ ምንድን ነው እኮ እሱ ተናገሪሽ። እኔ አላውቀውም አልኩኝ አይደለ? እኔ አልሰራውም ካልኩሽ ማስረጃ አለኝ ብለሻል። ማስረጃሽን አሳይኝ። ማስረጃ አለኝ እኮ። ማስረጃውን እናየዋለን። ቀስ በል ተረጋጋ። ማስረጃውን እናየዋለን። ይኸውልሽ እኔ ሰዓት የለኝም። ለቀልድ ከሆነ የመጣሽው መመለስ ትችያለሽ፣ መውጣት ትችያለሽ። የሰማሽኝ ነው? መውጣት ትችያለሽ። ሰዓት ኖሮኝ ወይ ለመቀለድ ምናምን አይደለም የመጡት። እኔም ስራ ያለብኝ ሰው ነኝ እኮ። እሺ መናገር የፈለግሽው ምንድን ነው? ተናገሪ። አታስቸኩልኝ፣ ተረጋጋ። መናገር የምፈልገውን ሰዓት በምፈልገው ሰዓት እናገራለሁ። ስለዚህ አንቺ የምፈልጊው አሁን ሲመሽ ማታም ከሆነ ማታ ነው የምትናገሪው ማለት ነው? እንደዛ ነው እያልሻለሽ? ችግር የለውም። እስኪመሽማ አላስጨነቅም፣ እነግራለሁ። መናገር መስማት አይቀርም። እሺ ቆይ እኔ ያልገባኝ ነገር ሲጀመር ስልኬ እንዴት አገኘሽ? ጭራሽ አልገባኝም። በጣም ቀላል ነገር እኮ ነው። ስለአንተ ኢንፎርሜሽን መሰብሰብ እዚህ ጋር ምን የሚከብድ ነገር አለ? እርግጠኛ ነሽ ቀላል ነው ስለኔ ኢንፎርሜሽን መሰብሰብ? በጣም ቀላል። እሺ ስራሽ ምንድን ነው? አንቺ ያልገባኝ ነገር ስራሽ ምንድን ነው? ስራዬ ስለ አንቺ ስለምትሰሪው ነገር ንገሪኝ እያልኩሽ ነው ሴትዮ። እኔ ሰዓት የለኝም እያልኩሽ ነው። እኔም ሰዓት የለኝም እኮ ከሌለሽ ተናገሪ። ሲጀመር እዚህ ጋር ስለኔ ማወቅ ምንም አስፈላጊ አይደለም እኮ። ተናገሪ እያልኩሽ ነው እኮ ሴትዮ። እየተናገርሽ አይደለም፣ እየሰማሽ ነው። ሲጀመር አትጩህብኝ፣ እያስፈራራኝ ነው እዚህ ጋር። ቀልድ ነው ያዝሽው እንዴ? ቆይ ቀልድ ነው ወይ ያዝሽው? ንገሪኝ። ቀልድ ነው ያዝሽው? ትልቅ መረጃ ነው ያዝኩት። ስለዚህ ልታስፈራራኝ አትችልም እኮ። መረጃ የምትይው ነገር አሳይኝ፣ አለበለዚያ ደግሞ ውጪልኝ ሴትዮ። እኔ ቀልድ የምቀልድበት ሰዓት የለኝም። ሰሚኛለሽ አይደለ? አትጩህብኝ። መጮህ አትችልም። መጮህ አትችልም ሴትዮ። ይኸውልሽ በስንት መከራ እንዳገኘሽኝ እኮ የረሳሽው እየመሰለኝ ነው። ይኸውልሽ ብዙ ስራ ያለብኝ ሰው ነኝ። አትጩህ። ቀስ በልና ከዛ እናወራለን። ውጭልኝ አስወጣልኝ እኮ። ምንድን ነው የምፈልግሽ? የምትናገሪ ከሆነ ተናገሪ እያልኩሽ እኮ ነው። ቀስ ብለህ እሺ፣ ተረጋጋና እናወራለን። ተናገሪ። እሺ ትናገሪያለሽ አትናገሪም? ጠጋ ብለህ ቁጭ በልና በትክክል እናወራለን። ተረጋጋ። ይኸውልህ ስለአንተ ትልቅ እንዲህ እንኳን አይደለም እንዲህ ልጮህብኝ በትክክል ራሱ ታወራኝ። ይኸውልህ በጣም ትልቅ መረጃ ነው ስለአንተ ያለ። ይሄ ትልቅ መረጃ ታይዋለህ እኮ። ትናገሪያለሽ፣ ታሳይኛለሽ ወይ አታሳይኝም? እሺ አሳያለሁ። ተረጋጋ። አትናደድ፣ አሳያለሁ። ችግር የለም። አብረን እናየዋለን። ቀልድ ነው ያዝሽው? ቆይ እኔ አልገባኝም። ቀልድ ነው ወይ ያዝሽው? ትናገሪያለሽ አትናገሪም? ይኸውልሽ እኔ ሴት ልጅ ላይ እጄ ማንሳት አልፈልግም። የሰማሽኝ ነው ሴትዮ? ትናገሪ እንደሆነ ተናገሪ እያልኩሽ እኮ ነው። እሺ ተረጋጋ። ካሳየሽኝ አሳይኝ፣ አለበለዚያ ውጪልኝ በቃ። ቆይ ላሳይ ነው እኮ። በጣም እንትን አልክ። ይሄንን ጉድህን ለማየት በጣም ቸኩል። ያው የኛ ተከራካሪ የኛ ተሟጋች ምንድን ነው? በደንብ ይኸው ምንድን ነው? ያው እንደምታየው ነው እንግዲህ። ቆይ አልገባኝም። ቆይ እንዴ ምንድን ነው ነገር? አንቺ እኔ ምንም እየገባኝ አይደለም። ምንድን ነው እያልኩሽ እኮ። ለምንድን ነው የማትናገሪው? እንዴት ነው? እንዴ እያየው ነው እኮ። እንዴ ይሄ መረጃ ፖሊስ እጅ ሲገባ ምን ሊደርስብን እንደሚችል መቼስ መናገር የለም እንዴ አይደል? አልገባ አትከትከት። ተረጋጋ። መቼ ነው እንዴ? ከየት ነው? ወይኔ እንዴ ይሄ ነገር ፖሊስ እጅ ገባ ማለት ያንተ ህይወት ተበላሸ እኮ። እኔ ሽጉጥ ይዤ እኔ እኮ ምንም ማለት አይጠብቅብኝም። እንደምታየው ነው። አክሊሉ የሚባለውን ሰውዬ ሽጉጥ ይዘህ ምን አይነት ጨካኝ ነህ በእናትህ! እንዴ አንተ ነው ለሰው የሚደርሰው አይደል? እኔ አልገባ። መቼ ነው? ቆይ ይሄ እንግዲህ እኔ አይደሉም ይሄን ሰውዬ በዚህ መልኩ ገድዬ ሰውዬው ተዘርሮ እያየ ነው። ቆይ ሲጀመር
ይሄ አክሊሉ ማን ነው? ቆይ ይሄ አክሊሉ የሚባል ሰው እኔ አልገባኝም። ከየት ነው ያመጣችሁት ይሄንን አክሊሉ የሚባለው ሰውዬ? እኔ አላውቀውም እኮ ሲጀመር የሞተውን ሰውዬ መሬት ላይ ወድቆ የሚታየውን ሰውዬ ከሆነ ያላውቀውም። አንቺ ሴትዮ ምንድን ነው የምትይኝ? ቆይ እኔ አልገደልኩም። ያማታል እንዴ እቺ? እኔ እዚህ ቦታ ላይ ሲጀመር ምን እሰራለሁኝ እንዴ? ቪዲዮ እያሳየው እኮ ነው አይደል? የሰራውን ስራ ያየው ነው እንግዲህ። እኔ ምን አይነት ከፉ ነው? በስማ በጣም ጨካኝ ሰው ነው እንዴ! አንዴ ከሰማ በኋላ እንደዚህ አትሁን ባይዘው ምን የምትፈጥረው ነገር አንቺ ሴትዮ ያምሻል እንዴ? ቆይ ጤነኛ አይደለሽም እንዴ? የት እኔ መቼ ነው ይሄን ነገር ሳደርግ? እኔ እንደዛ አላደረኩም። ያማታል እንዴ? ችኬት እኔ አላደረኩትም እንዴ? ምን ሆነሽ ነው? እኔ አላደረኩትም። ኖ ያየን እኮ ነው እንዳደረኩማ ያየን እኮ ነው እንዴ? ሰውየውን መቼ ሰኔ አይደለም የሚገደልኩት አይደል? ቆይ እኔ መቼ ነው እዚህ ቦታ ላይ እየተገኘሁት? እሺ ቆይ ሲጀመር ሰውየውን እኮ ነው ከነ በህይወቴ እኮ አይቼው ራሱ ማቆ ሰውዬ እኮ አይደለም። ምን ሆነሽ እንዴ? ከየት ነው ያመጣሽ? እሺ እኔ ቆይ እንዴት ነው እዚህ ቦታ ላይ እየተገኘሁት? እሺ ቆይ ስሚኝ፣ እሱን እንግዲህ አንተ ነው የምታውቀው። የሰራውን ስራ ነው ነገር አልችልም። ይሄን ሁሉ ስራ ከሰራ በኋላ እንዳላወቃት ታስመስል። እኔ እያስመሰልኩ አይደለም። አንቺ ያማታል እንዴ? አሁን ከዚህ በኋላ አስበዋል። ፖሊሶች ይዘው ወጣት ነህ፣ በዛ ላይ ከዚህ በኋላ አላገባህም። ምን ያክል ህይወት ሊበላሽ እንደሚችል ወይኔ! ይሄ ሁሉ መረጃ ብቻችን ነው ያዘው። አልገባኝም። ቆይ በእጃችን ነው ያዝነው። ማናችሁ? ቆይ ይሄንን ነገር እሺ ያዛችሁት? እኔ እኮ ግራ አጋባችሁ እንዴ! እኔ መቼ ነው እዚህ ቦታ ላይ የተገኘሁት? ንገሪኝ። ይሄ ሰውዬ ማን ነው? ቆይ ማን ነው? እኔ እኮ ጭራሽ አላውቀውም በህይወቴ ይሄን ሰውዬ። ማንም ይሁን ማንም ሰው ገለሃል ነው እያልኩ ያለሁት አይደል? እኔ አልገደልኩም። ያማታ እንዴት ሴትዮ? እኔ ማንንም አልገደልኩም። ያሳየው እኮ ነው መረጃው የሚታይ ነገር እኮ እኔ ጭራሽ ሲጀመር የወደቀውን ሰውዬ እኔ አላውቀውም እኮ ነው እያልኩሽ ያለሁት። አክሊሉ ነው ያልሽው አይደለ? ሰውዬው ስሙ አክሊሉ እኮ እኔ አላውቀውም ሲጀመር ይሄን ሰውዬ በህይወቴ አይቼውም አላውቅም አንድም ቀን። ሰው መግደል በጣም ትልቅ ወንጀል ነው። መቼስ እሱን አንተ አልነገርም አይደለ? ወይኔ ጉዴ! አንተ ለዚህ ተቆጣጣሪ አዎ ታውቃለህ ስራ እንዴ! ይሄ እንግዲህ አንተ ማስረዳት አይተባበኝ። መቼ ነው? እሺ ቆይ ይሄ የሆነው መቼ? እሺ የሆነበትን ቀን ንገሪኝ። እሺ መቼ ነው ንገሪኝ። ስለሆነበት ቀን አይመለከተኝም። ቅድም እንደዛ ስትጮህ ነበር እንዴ? እኮ እኔ አላውቅም ይሄን ነገር። እንዴ ምን ሆነሽ ነው አንቺ? እኔ እዚህ ቦታ ላይ እንዴት እንደተገኘው ራሱ ነው አላውቅም። ምን ሆነሽ ነው? ለምንድን ነው የማትሰሚኝ? ቆይ እንዴ ሄራኒን ያልሽኝ አይደለ? ሄራኒ እኔ እዚህ ቦታ ላይ እኔ አልተገኘሁም። እኔ ይሄን ቦታ አላውቀውም። የወደቀውም ሰውዬ እኔ አላውቀውም። አሳየው እኮ መረጃ አይደል? ከዚህ በላይ እንግዲህ ምንም አንቺ ነሽ ትይ ያየው ነው ሁሉን ነገር አይደል? እዚህ ጋር ለማሸት ለማጭበርበር ምናምን አትሞክር። ቆይ እሺ ከየት ነው? እሺ አንቺ ከዚህ ፎቶ ጋር የሚያገናኝሽ እንዴት አገኘሽ? ይሄን ፎቶ ይሄን ቪዲዮ እንዴት አገኘሽው? እኔ ስለሱ ምንም የማውቀው ነገር የለም። ማለት የማውቀው ነገር የለም ማለት መተሽ እያሳይሽኝ ያለሽ እኮ አንቺ ነሽ አይደል እንዴ? ያ ከየት ነው ያገኘሽው ይሄን ቪዲዮ? እሺ ንገሪኝ፣ ከየት ነው ያገኘሽው? ነው ስለሱ አይመለከት። ምን ማለት ነው አይመለከትም ማለት? አሁን ትቀልዳለች እንዴ? ህይወቴን እኮ ነው አደጋ ውስጥ እየከተትሽ ያለሽ። እኔ ምንም በማላውቀው ነገር ሴትዮ ያምሻል እንዴ? ህይወቴን እኮ ነው አደጋ ውስጥ እየከተትሽ ያለሽው። ከየት ነው ያመጣሽው ይሄንን ቪዲዮ? ይሄንን እያሳየው ልጮብኝ አይችልም ማለት እየነገርኩ ነው። መጮህ የለብህም። ትቀልጃለሽ እንዴ? መጮህ የለብህም። ልቀቀኝ። ሲጀመር ትናገራለሽ አትናገሪም? ልቀቀኝ። እዛ እንኳን አይደለም እንዲህ ልታንቀኝ ልትነካኝ እራሱ አትችልም። እሺ ይሄ እጅ ፖሊሶች ገባ ማለት ይሄ መረጃ ህይወት እንዴት ሊበላሽ እንደሚችል ልነግርህ አልችልም። ከየት ያመጣሽው ነው? ቪዲዮ ለቀው ከዛ በኋላ ለፖሊስ ከሰጡ በኋላ እንግዲህ ሊፈጠርብኝ የሚችለው ልነግርህ አልችልም። አለቆቼ ማናቸው? አለቆቼ ማለት ማናቸው? አለቆችሽ ንገሪኝ። አለቆችሽ ማናቸው? ንገሪኝ። አንተ ስለነሱ ምንም የምታውቀው ነገር የለም። ሆነም ቀረ አሁን ይሄ መረጃ ፖሊስ እጅ ገባ ማለት እኮ ንገሪኝ። ማናቸው አለቆችሽ? እንዴ ንገሪኝ። በቃ ማወቅ እፈልጋለሁ። ንገሪኝ። እኔ በማላውቀው ነገር መተሽ እየወነጀልሽኝ ነው አይደለ? ማስረጃ ይዣለሁ ብለሽ እየወነጀልሽኝ ነው አይደለ? ተናገሪ። አለቆችሽ ማናቸው? እሱን እዛ ትነጋገራለህ። እዛ ትነጋገራለህ? ምን ማለት ነው እዛ ትነጋገራለህ? አንቺ ሴትዮ ንገሪኝ። አለቆችሽ ማናቸው? ቪዲዮ ከተለቀቀ በኋላ በደንብ ታወራላችሁ አይመስልም? የት ነው የሚለቀቀው? እንዴ ኧረ ወይኔ ዳኒ ማናቸው አለቆችሽ? ንገሪኝ። አለቆች የምታቸው ሰዎች ማናቸው? እኔ ድጋሚ አንቀሻለሁ። ንገሪኝ። ጫፊ እንዳነካኝ እኮ ተናገሪ። እንዳልነካሽ ከፈለግሽ ተናገሪ። አለቆችሽ ማናቸው እኮ ንገሪኝ። አለቆችሽ ማናቸው? ወዴት ነው ፖስት የምታደርጉት ደግሞ ቪዲዮ? እሱን ሲደረግ አብረን ያለን
አይ ቪዲዮ እንደሚወጣው እርግጠኛ ነኝ። አንቺ ሴትዮ ያምሻል? አሪፍ ቪዲዮ ወጣል። ሴትዮ ተናገሪ እያልኩሽ ነው። ተናገሪ። አትንካኝ። ለምን ተናገሪ? አለቆችሽ ማን ናቸው? ተናገሪ። አትንካኝ። ተናገሪ እኮ ተናገሪ። ነይ ወደዚህ ቁጭ በይ። ተናገሪ። ተናገሪ እኮ ተናገሪ። አለቆችሽ ማን ናቸው? አትንካኝ። እደግምሻለሁ ካስፈለገ እኮ ደግምሻለሁ። እየነገርኩሽ ነው። ተናገሪ። ህይወቴን እያበላሽሽ ነው ያለሽው። ተናገሪ። አሁን ነው እኔ ስላንተ ህይወት ምንም የሚያገባኝ ነገር የለም። ነግሬያለሁ። የሚያገባኝ ነገር የለም። እዚህ ቦታ ላይ መጣሽ እኔ የማላውቀው ነገር አረክ ብለሽ የሆነ ቪዲዮ እያሳየሽ ነው ያለሽው። በጥፊ መማታት ሰው የምትገልሰው ነው። እንዳትነካኝ። ወይኔ ሰው ምግብ አንቺ ነኝ ሰው አልገልም እንዴ? ምንድን ነው የምታወሪው? በአይንህ እኮ ነው ያሳየው። እኔ ነገር አላደረኩትም እንዴ? እሱን እዛ ትነጋገራለህ። ፖሊሶች መጥተው ማናቸው አለቆችሽ ንገሪኝ። እሺ ማናቸው አለቆችሽ ንገሪኝ። እኔ ሲጣርግ ይገልሻለሁ እዚሁ። ተናገሪ ተናገሪ። እኔ ሲጣርግ ነው የምገልሽ እዚሁ። ተናገሪ። እንዳትነካኝ። ትነካኛለህ እኮ ተናገሪ። አለቆችሽ ማናቸው? ምንድን ናችሁ? ቆይ ከየት ነው የመጣችሁት? እሺ ሴትዮ ተናገሪ። አለቆችሽ ማናቸው? ይኸውልሽ እኔ ጥያቄ አትጠይቀኝ። የመታኝ ነው አትበኝ። እደግምሻለሁ ካስፈለገ። ትሰሚኛለሽ አይደለ? እደግምሻለሁ አሁንም ቢሆን። አይደለም መምታት። አንተ እኮ ሰው የገደልክ ሰው ነው። ሴትዮ ያምሻል። እኔ ሰው አልገደልኩም። እኔ ማንንም አልገደልኩም። እንዴ ምን ሆነሽ ነው? ይሄ እኮ ያየነው ነገር ነው። ገለሃል። ሰው ገለሃል። እኔ እዚህ ቦታ ላይ እንዴት እንደተገኘሁም አላውቅም። እንዴ ምን ሆናለች እቺ? እኔን ሰውዬ ጭራሽ አይቼው አላውቅም። እንዴ ምን ሆነሽ ነው? እንግዲህ እኔ አይደለም ማቀለ አሁን አለቆችሽን ትናገራለሽ አትናገሪም? ንገሪኝ። እኔ ሲጥ ነው ማደርግሽ። ንገሪኝ። ደግሞ ጫፊ እንዳትነካባይ እኮ ተናገሪ። ተናገሪ። ስለመተዋት ትናገራለች ብለህ እንዳታስብ። ተናገሪ። እልሽ ሳትወጂ በግድሽ ትናገራታለሽ። አለቆችሽ ማን ናቸው? ከየት ነው ሲጀመር? መቼ ነው ይሄ ነገር የሆነው? ንገሪኝ። እኔ መቼ ነው ይሄ ነገር የሆነው? ተናገሪ እያልኩሽ ነው። መቼ፣ ምን ሰዓት፣ ምን አስበህ እንደገደልከው እኔ ማቅለ ነገር ነው። ኧረ እንደገደልከው አትበይኝ። አስር አንቺ ሴትዮ እኔ ማንንም አልገደልኩም። ይቅርታ ስራህን አላስታውስም። ደጋግም። እሺ ተረጋጋ። ልንገርህ፣ አለቆች ይህንን መረጃ ለፖሊስ አሳልፎ ከሰጡ ሴትዮ ተናገሪ እያልኩሽ ነው። እኔ ንገሪኝ። አስሬ ሰው ገደልክ አትበይኝ። እኔ ይሄን ነገር አላደረኩትም። ምን ሆነሻል አንቺ? እኔ ቦታው ላይ ተገኝቼ አላቅም። ሰውየውንም እኔ አይቼው አላቅም እያልኩሽ እኮ ነው። ምን ሆነሽ ነው? የገደልከውን ሰውዬ እኮ አላቅም እያልከኝ ነው። ሴትዮን አንቀሻለሁ። ተናገሪ። ማናቸው አለቆችሽ? እሺ ተናገሪ። ማናቸው አለቆችሽ? እንኳን አይደለም ማለት አንተ ሰው የገደልክ ሰው። ይኸውልህ ከዚህ በኋላ ጫፌን ብትነካኝ እነ ለምለም እዚህ መምጣቴን ያውቃሉ። እንዳለ የሚፈጠረው ነገር ያውቃል። እነ ለምለም ነች የምትባለው አለቃሽ ማለት ነው? ለምለም ነች አለቃሽ? እንደዛ ነው እያልሽኝ ያለሽው? አስጨርሰኛ እንዴ? እነ ለምለም አንድ ነገር እኔ ላይ አንድ ነገር አረጋታለሁ ብለህ ብታስብ እነ ለምለም ጉድህን አደባባይ ላይ ነው የሚያስጡልህ። ሰምተኛል አይደል? ያማችኋል እንደ አንቺ ሴትዮ። ቆይ አንቺ ሴትዮ ሲጀመር ቆይ ከየት ነው ያመጣችሁት ይሄንን ነገር? እኔ ከየት ነው ያመጣ? እነሱ ናቸው። እሺ ቆይ ቦታው ላይ ነበሩ እነሱ? እኔ ይሄን ነገር ሳደርግ ነበሩ ወይ? ንገሪኝ። ነበራችሁ ቦታው ላይ? እኔ ሰው ስትገድል እዛ አልነበርኩም። ቪዲዮ ላይ ነው ማለት። መጀመሪያ ነበርኩ ቀድመ ማሰብ። ምን ማለት ነው መጀመሪያ ነበር ማሰብ ማለት? በኋላ ብድቅ ቁጭ ማለት ነው። ሴትዮ ያምሻል። እኔ ቦታው ላይ ይሄንን ቦታ አላውቀውም፣ ሰውየውን አላውቀውም። እኔ በእንደዚህ አይነት ሳለ እንደዚህ አይነት ነገር ማደርግ ሰው አይደለሁም። ምን ሆነሻል አንቺ? አይደለክም። እውነት እያየን እኮ ነው። ለምን ማየውን ነው ማመን ያለብኝ ወይስ አንተን ነው ማምነው? እንዴ ይኸውልህ እኔ ስላንተ ምንም የማውቀው ነገር የለም፣ ግን እንደምታየው ቪዲዮ ላይ ሰው ስትገድል ገለዋል። ሰውየውን አይተሃል እኮ አይደል? እኔ ሰው ገላ አላት በእኛ ሴትዮ ሰው ገላ አላት በእኛ አስር እየደጋገመ እኔንም እንዳገለኝ ነው። ተረጋጋ። ነገር ያለው ደጋግሜ አንድ ነገር ባይቶ አትጮብኝ። እንዴት ጮብኝ ነው? አትችልም። አትጮብኝ። የሰማነው ምን ማለት ነው እንዴ? ያምሻል። ድንገት መጥተሽ ሰው ገላሃል ትይኛለሽ? ወይኔ ዳኒ፣ ወይኔ ዳኒ። ከኔ ቆይ ምንድነው የምትፈልጉት እናንተ ሰዎች? ንገሪኝ። ከኔ ምንድነው የምትፈልጉት? ንገሪኝ። ምንድነው ከኔ የምትፈልጉት? ቆይ እንዴ አልገባኝም። እኔ ቆይ ማናችሁ? እሺ እኔ አልገባኝም። ቆይ ማናችሁ? ጭራሽ አለቃ ለምለም የምትባል አለቃ። እሺ እሷስ ከኔ ምንድነው የምትፈልገው? እሷ ነች እናሳዩ በላይ ላከችሽ? ንገሪኝ። ባይቶ ትልቅ ወንጀል ሊሰራው ይሄንን ማወቅ አይቀር። ወንጀል ሰርተሃል አይደል? ስለዚህ ያው መቀጣት ደግሞ አለበት።
እንደ ተራ ነገር ነው ያያለው። ትልቅ ሰው ነው የገደልኩ ግን አሁን ላይ ምንም እንደሰራ ሴትዮ እኔ ገደልክ አትበይኝ አስሬ ገደልክ አትበይኝ አስሬ አሁን ልትነካኝ እንዳታስብ ጫፊ ነግሬያለሁ። ይሉ ተመስኪኝ ጫፊ እንዳነካ እንዴ ጮብኝ ራሱ እኮ አይገባም። ረጋ ብለህ አዋራኝ። እሺ ማን ናቸው? ቆይ እነዚህ ለምለም ምናምን የምትያቸው ሰዎች ማን ናቸው? ንገሪኝ። ያንተን ህይወት ሊያበላሽ የሚችል ነገር ነው ያስኩት እኮ እናታ። ወይኔ ዳኒ ቆይ እሺ ምንድነው የምፈልጉት ከኔ? ቆይ አልገባኝም። እሺ ለምለም ማነች? ቆይ ምንድነች? እሺ ንገሪኝ። ምን አሳይ ብላኔ ላከችሽ አይደለ? እንደዛ ነው? ያው እሺ ከኔ ምንድነው የምትፈልገው? ቆይ ከየት ነው ያመጣችው ይሄንን ቪዲዮ? እሺ እኔ ይሄንን ነገር ሳደርገው ቦታው ላይ ነበረች? ንገሪኝ። ቦታው ላይ ነበረች ወይ? እኔ ተነገረኝ። ያው ቪዲዮ እንዳሳየ ስለሌላው መረጃ አይመለከተኝም። ማቆም ነገር ምን ማለት ነው አይመለከተኝም ማለት? ህይወቴንም ያበላሽ ነገር ይዘሽ መተሽ ዝም ብዬ እንደለቀሽ ነው የምፈልጊው እኮ። ቆይ እሺ እኔ አልገባኝም። ምንድነው ከኔ የምፈልጉት? ቆይ አልገባኝም። ምን እንዳደርግ ነው? ቆይ ለምለም ማለት ማነች? ንገሪኝ። ከየት ነው ያመጣችው? እሺ ይሄን ነገር ሳረግ ቦታው ላይ ነበረች ወይ? ንገሪኝ። ነበረች ወይ? ቆይ ተረጋጋ ጎረምሳ። ይኸውልህ እኔ ካንተ ጋር ምንም አይነት ችግር የለብኝም። እኔ ተነገረኝ ቪዲዮ እንዳሳይ ብቻ ነው። አንተ እዚህ ጋር ህይወት ተበላሸ ምናምን ለኔ ምንም ማተር የሚያደርጉ ነገር የለም። ምን ማለት ነው? ለኔ ማተር አያደርግም ማለት? እኔ ምን አገባኝ ስላንተ ህይወት ነገርኩ። ይኸውልህ እኔ ማላውቀውን ነገር ይዘሽብኝ መተሽ ታዲያ ያንተ ህይወት ለኔ ምንም አያደርግልኝም ትይኛለሽ እንዴ? እኔ አለቆች የሚያዙኝ ነገር ነው የማደርገው። እና ቪዲዮህን አሳየውክ እንጂ እኔ ካንተ ምንም የተለየ ሌላ ኬዝ የለኝም እኮ። እና ታዲያ ምን አሳየሽ? ከዛስ ምን ይፈጠር? ከዛ ያለው ነገር እናንተ ትጨርሳላችሁ። ያው ምን ነገር አይጠበቅብኝ። ማነች? እና እናንተ ማለት ማንና እኔና ለምለም ነው የምትይኝ? ከነ ለምለም ጋር ነው የምትይኝ? እሺ የት ነች ያለችው? ንገሪኝ። የት ነች ያለችው? ከየት ነው ያመጣችው ይሄንን ቪዲዮ? ንገሪኝ። ከየት ነው ያመጣችው? ቦታው ላይ ነበረች? እሱ እንግዲህ ስትገናኙ እንትን የምትለው ይሻላል። ነገርኩ አባቱ። እኔ ስላንተ የግድያ ቪዲዮ ምንም አውቀው ነገር የለም። አስሬ ግድያ አትበይብኝ። እኔ ማንንም አልገደልኩም። እሺ ሰምኛለሽ? ማንንም አልገደልኩም። እሱን እዛ ታስረዳለህ እንግዲህ ቪዲዮ ከተለቀቀ በኋላ መተወሪ ይሆናል ማለት ነው። ቆይ አንዴ ለፖሊስ አሳልፈን እንሰጣለን፣ አንዴ ቪዲዮን እንለቃለን። ምን እኔ አልገባኝም። ቆይ እሺ ለምለም ትያት ሴትዮ ማነች? ንገሪኝ። ከኔ ምንድነው የምትፈልገው? ከየት ነው ያመጣችው ይሄንን ቪዲዮ? ወንጀል የሰራ ሰው መቀጣት አለበት። ተሳሳትኩ እንዴ? እናንተ መስሎን አይደል የምታስተምሩት? ስለዚህ ያው አጥፍተሃል ትቀጣለህ ማለት ነው። እሱን እዛ ተጨረሰ። እኔ ስለ ህጉ ጉዳይ ምናምን አይመለከተኝም። ያው ቪዲዮውን ማሳየት ነበርብኝ። አይ ቲንክ ጨርሰናል መሰለኝ አይደል? ምንድነው የምትጨርሺው? ማለት ነገር አይተዋል እና ያየውስ እንደሆነ ድንገት መተሽ እንደዚህ ነገር አሳይተሽኝ ዝም ብዬ እንደለቀሽ ነው የምትፈልጊው? እና እኔ ከኔ ምንም አይነት ጉዳይ የለም ነገር ያለው እኮ ይኸውልህ ከዚህ ቦታ አትወጭም እየነገርኩሽ ነው። አትወጭም ከዚህ። ምን ማለት አትወጭም ከዚህ? ከየት እንዳመጣሽው ይሄንን ቪዲዮ ትነግሪኛለሽ። እሱን እዛ ትጨርሳላችሁ አልኩ። እዛ የት ነው የምንጨርሰው? ምን ማለት ነው? እዛ ትጨርሳላችሁ? እዛ ትጨርሳላችሁ? እኔ የሚያዙኝ ነገር ነው ማድረግ። ይኸውልህ አሳዩ ተባልክ፣ ቪዲዮውን አሳየውክ እና ከዛስ ምን ይፈጠርሽ? አሳየሽ ምን ይፈጠር? ከዛ በኋላ ለሚፈጠረው ነገር ምንም ኃላፊነት አልወስድም። አይመለከተኝም። ማድረግ ያለብኝ ነገር አድርጌያለሁ። ከኔ ጋር ያለ ነገር ትጨርሳለህ ማለት ነው። ለምለም ማለት ማነች? ንገሪኝ። ለምለም ማለት ማነች? ሌላ ነገር አልፈልግም። በቃ ለምለም ማነች? ንገሪኝ። የት ነው ማገኛት? ለምለም እኔን የምታሰረኝ አለቃችን ናት። እሺ ዲፕ ስለሷ ሌላ ነገር የለም። ለምን ነው የማትነግሪኝ? እንድነግሪኝ እፈልጋለሁ። ሰሚኛለሽ? እኔ ህይወቴ የማይሆን መንገድ ውስጥ እየከተታችሁት ነው ያላችሁት እናንተ ሰዎች። እኔን አታካተኝ እዚህ ውስጥ ነገርኩህ እኮ። አንቺ ነሽ ይህን ቪዲዮ ይዘሽ የመጣሽው። እኔ ሌላ ሰው አይደለም እኮ ያሳየኝ። ስታናግሪኝም የነበርሽው ህይወትህን ምስቅልቅሉን እናወጣዋለን፣ አንተን አሳልፈን እንሰጣለን ስትይኝ የነበርሽው አንቺ ነሽ። ለምለም የምትያት ሴትዮ አይደለችም። አንቺ ነሽ እኔ ስታናግሪኝ የነበረው አይደለ? ለምለም አለቃዬ ናት። እሷ ያዘችኝ ነገር አደርጋለሁ። ከዛ አልፎ ደግሞ ያው ለምለምን ታገናኝኛለሽ። ሰማሽኝ አይደለ? ወደ ለምለም ትጠቁምኛለሽ። ሌላ ነገር አልፈልግም። በቃ እሷን እቺ ላከችኝ ብለሻላ። የት ነው ያለችው ሴትዮ? አሁን ከኔ ጋር ያለን ነገር እንጨርሳለን። ከዛ እኔን ትለቀኛለህ። ከዛ በኋላ ከሷ ጋር መተሽ መነጋገር ሰሚኛለሽ። እኔ አንቺን አልለቅሽም። ለምለም የምትባል ሴትዮን እስካላገናኘሽኝ ድረስ እኔ አልለቅሽም። ነገርኩህ እኮ። ይኸውልህ እኔ እወጣለሁ። ከዛ በኋላ ከሷ ጋር መገናኘት ትችላላችሁ። ሴትዮ ደውይላት እያልኩሽ ነው። ደውይላት። ተረጋጋ። መጀመሪያ እኔን ትለቀኛለህ። ከዛ እሷን ታገኛታለህ። ተረጋጋ አትበይኝ። እንድረጋጋ ጠብቂ። በዚህ ሰዓት
ምን እያልሽ ነው ያለሽው? ይኸውልህ ከእሷ ጋር ትነጋገራላችሁ። አሁን እኔን ትለቀኛለህ። ከዛ በኋላ ከእሷ ጋር ማውራት ትችላላችሁ። ምን ማለት ነው? ከእሷ ጋር ማውራት ትችላላችሁ ማለት አንቺ ከሄድሽ በኋላ ከእሷ ጋር እንደምታገናኝ በምን አውቃለሁ? ከኔ ጋር ያለው ነገር ጨርሳለሁ። ስለዚህ ከእሷ ጋር ያለው ነገር ከእሷ ጋር ታወራላችሁ ማለት ነው። ምንድነው? ቆይ ከእሷ ጋር ማውራው እሷ ነች አይደለ? ቪዲዮን ታሳየ ላከችልሽ። በቃ እኮ አምጪ። እሺ ደውይላት። በቃ ደውይላት። እሺ ደውይላት። እኔ ሌላ ነገር አልፈልግም። በቃ ደውይላት። እንድትደውይላት ነው ፈልገው። እሺ አገናኝኝ። ሴትዮ ህይወቴን ገደል እየከተታችሁት ነው ያላችሁት። እኔ ምንም በማላውቀው ነገር ትገናኛላችሁ። ከኔ ጋር ያለ ነገር እዚህ ጋር ትጨርሳለህ። ከዛ በኋላ ከእሷ ጋር መቀጠል ትችላለህ። እሺ ደውይላት። በቃ እሺ። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁኝ። ያው የተፈጠረውን ነገር አይታችኋል። እኔ ምን ማለት እንዳለብኝ ራሱ አላቅም። ግራ ገብቶኛል። ነገሩ ሁሉ ድብልቅልቅ ብሎብኛል። ምን እየተፈጠረ እንዳለ ራሱ ምንም የገባኝ ነገር የለም። ብቻ ግን እቺ ሄራን የተባለችዋን ሴት አለቀቅናትም፣ በቁጥጥር ስር አውለናታል። ከኛው ጋር ነው ያለችው እና ደግሞ ለምለም የተባለችዋ አለቃዋንም እንግዲህ ደውላላት ወደዚህ ቦታ ላይ እንግዲህ ተቀጣጥረን እየመጣች ነው ያለችው ማለት ነው። እሷ መታ ደግሞ እስቲ እንግዲህ የምትለንን እንሰማለን ማለት እኔ በጣም ግራ ገብቶኛል። ቪዲዮ የሚያሳየው እኔ ምን ማለት እንዳለብኝ ራሱ አላቅም። ውድ ቤተሰቦች እውነት እኔ ምን ሰዓት ላይ እዛ ቦታ ላይ እንደተገኘው መቼ እንደሆነ የት እንደሆነ ቦታውን አላቀውም። ሌላው ደግሞ ሞተ የተባለውን ሰውዬ ወድቆ መሬት ላይ የወደቀ ሰውዬ ነው እንግዲህ ቪዲዮ ላይ የሚታየው። ያን ሰውዬ ነው ገላሃል የሚልኝ እና ያን ሰውዬ ራሱ ማን እንደሆነ ራሱ አላቅም። ያለችው ሰውዬ አክሊሉ የሚባል ሰው ነው። እኔ አክሊሉ የሚባል ሰው እኔ ትዝ ራሱ አይለኝም። እንደዚህ የማውቀው ሰው ራሱ ያለ አይመስለኝም። ውድ ቤተሰቦች በጣም ግራ ገብቶኛል። በጣም ተደናግጫለሁኝ። ነገሮች ሁሉ እኔ የማይሆን መንገድ የያዙብኝ ነው እየመሰለኝ ያለው እና ብቻ ግን አሁን ለምለም ወደዚህ እየመጣች ነው። እሷም ደግሞ ትምጣና እንግዲህ ያለውን ነገር የምናይ ነው የሚሆነው። ከየት እንዳመጡት አላቅም ይሄንን ነገር። እኔ እዛ ቦታ ላይ ምን ልሰራ እንደተገኘሁኝም የማውቀው ታሪክ የለም። ብቻ እንግዲህ ያው ለምለም ትምጣና ደግሞ የሚሆነውን አብረን እናያለን ማለት ነው። እስከዛው አብራችሁኝ ቆዩ። ውድ ቤተሰቦች ከጥቂት ደቂቃዎች በኋላ እንግዲህ ለምለም የተባለችዋ ሴት እንግዲህ ደርሳለች። ያው አባሎቻችንም ያው ወደ ግቢያችን ተፈትሻ እንድትገባ አድርገዋል ማለት ፈትሻው አስገብተዋታል እና አሁን ሄጄ አመጣታለሁ ማለት ነው። ለምለም ማለት አንቺ ነሽ አይደል? አሁን እኔ ነኝ። ለማንኛውም ሰዓት የለኝም። አሁን በዋነኝነት ለምን እንደመጣው ታውቃለህ? ልጅቷን እንድለቃት እፈልጋለሁ። ልጅቷን እንድለቃት እፈልጋለሁ ከማለትሽ በፊት ቪዲዮ የት ነው? ቆይ አልገባኝም። የምሰጠው ነው እንደሚመስለው ቪዲዮ የት ነው ብለህ ትጠይቀኛለህ? ጭራሽ ሴትዮ ምን እያልሽ ነው ያለሽው? ቆይ ከኔ ጋር ችግር አለብሽ? ንገሪኝ። ከኔ ጋር ችግር አለብሽ ወይ? ታውቂኛለሽ ወይ? ከማን ጋር እንደምታወራ ያወቅከል መሰለኝ። ምን ማለት ነው ከማን ጋር እንደምታወራ? እኮ ከኔ ጋር ታውቂኛለሽ ወይ? እኔ አላውቅሽም። ምንድነው? ከየት ነው ያመጣሽው ይሄንን ቪዲዮ? ቆይ ሲጀመር እሱን ስገል ነበረ መጠንቀቅ ነበረብህ። ስትገላት በእኛ ሴትዮ ስትገላት በይ። ነይ ግቢና ቁጭ በይ። ስለምን ነው የምነካኝ? ሲጀመር ቁጭ በይና ታወሪኛለሽ። ምን ማለት ነው? ባልቀመጥስ ሰዓት የለኝም። ሲጀመር ምን ማለት ነው? ሰምኛለሽ? ከዚህ ቦታ አትሄጂም እያልኩሽ ነው። አትሄጂም፣ የትም ነው አትሄጂም። ሳትናገሪ አትሄጂም። ምንድን ነው የምነግርህ? ቆይ ታውቂኛለሽ? እኔን ከዚህ በፊት እኔና አንቺ ተገናኝተን እናውቃለን? ለምንድን ነው የምንገናኘው? እኮ እና ታዲያ ከየት አምጥተሽ ነው ይሄን ቪዲዮ እኔን እያስፈራራሽ ያለሽው? አሁን እንደሱ እንድጮህብኝ ምናምን አይደለም የመጣሁት። ከኔ ምንድን ነው የምትፈልጊው? ንገሪኝ። ከኔ ምንድን ነው የምትፈልጊው? ሄራንን ልቀቃት። ምን ማለት ነው ልቀቃት ማለት? ቀጥተኛ ንግግር ነው የተናገርኩት። ባለቃት ምን ይፈጠራል? ይህን ለአንተ ማስረዳት የለብኝ አይመስለኝም። ምን አይነት ስራ እንደሰራ ታውቃለህ አንተ። ያው በእርግጥ የማይገኝብህ ምናምን መስሎ ነበረ። ሲጀምር አንተ እንዴት እንደዚህ ታደርጋለህ? የሰው ልጅ እኮ ክቡር ነው። ዝም ብሎ ይገደላል እንዴ? ለዛውም አክሊሉን የመሰለ የተከበረ ሰው ምንም የሚያደርገው ነገር እንኳን። ቆይ ማን ነው ይሄ ሰውዬ? እኔ ቆይ አክሊሉ የምትሉት ሰውዬ ማን ነው? ስሙ ሳታውቅ ነው የገደልከው። አሁንም ጭራሽ ደግሞ ሄራንን አገትካት። እሷንም ልገላት ነው። ምን ማለት ነው ልገላት ነው ማለት? ፈጣሪ በእጁ የፈጠረውን ፍጡር እንደዚህ ግን አይከብድም? አንቺ ትዩ ያምሻል እንዴ? ያምሻል ወይ? ማንንም ብለህ እኔ ማንን ስገላ ይተሻል? ቆይ እኔ ማንንም አልገደልኩም። ከየት ነው ያመጣሽው ይሄንን ነገር? ከየት ነው ያመጣሽው? ንገሪኝ። ምንድነው የምታወሪው? ዋጋ ትከፍልበታለሽ። ጭራሽ እኔንም ልገለኝ ነው?
ትሰማኛለህ? ጭራሽ ታንቀኛለህ እንዴ? ማን ይብለህ ነው የምታስበው? ምን እጄ ላይ ምን እንዳለ በደንብ ታውቃለህ። ምን እያደረግሽ ነው ያለሽው? ቆይ ሲጀምር እኔ ነኝ ጥፋተኛ አንተን ለማዋራት እዚህ ድረስ መምጣት። ምን እየሆንሽ ነው ያለሽው? ሄራን ትለቃታለህ አንተ እዛው እስር ቤት ትበሰብሳታለህ። ካንተ ጋር ምን ማለት ነው? ነይ ወዴት ነው የምትሄጂው? እሺ ተረጋጊና ቁጭ በይና እናወራለን። ምንም አውራው ነገር የለም። በቃ ነግሬሃለሁ። ምንድነው? አልገባኝም። ቆይ በመጀመሪያ ከኔ ጋር ለማውራት ስርዓት ይኑር እሺ። እንዲህ እንደፈለግክ ዝም ብለህ የምትማታበት ምንም አይነት ምክንያት የለም። ቆይ ከኔ ምንድነው የምትፈልጊው? እሺ ንገሪኝ። ከኔ ምንድነው የምትፈልጊው? አንተ እኮ ወንጀለኛ ነህ። ካንተ ምን ይፈልጋል? ከኔ ምንድነው የምትፈልጊው? ንገሪኝ። ወንጀለኛ እኮ ነህ። ካንተ ምንም የሚፈለግ ነገር የለም። ምን ማለት ነው? ካንተ ምንም የሚፈለግ ነገር የለም? ቆይ እሺ ቪዲዮን የቀረጽሽው አንቺ ነሽ? እሺ ቦታው ላይ ነበርሽ? ሲጀምር እኔ ነፍሰ ገዳይ አካባቢ ምን እሰራለሁ? እሺ ማን ይሰጠሽ? እሺ አንቺስ? እሺ ማን ይሰጠሽ? ቦታው ላይ ካልነበርሽ እሺ ኬታ መጣችሁት? እሺ ይሄንን ቪዲዮ ከቦታው ላይ ነው። ከቦታው ላይ የነበረ ሰው መቼም እንግዲህ የነበረ ሰው እኔ እኮ አልገባኝ ነገር ይሄ ነገር የት ነው የተደረገው? ንገሪኝ። የት ነው የተደረገው? ያደረክበትን ቦታ አታውቅም? ነፍስ ያጠፋህበትን ቦታ አታውቅም? እኔ ነፍስ ያጠፋህበት አትበይኝ አስሬ። እኔ ማንንም አልገደልኩም። እናንተ ሰዎች ያማችሁ እኔ ማንንም አልገደልኩም። ምንድን ነው የምትሰጪው? ማንንም ለማዋሸት የምትሞክረው እኛ ነው ራስህን ነው። አልገባኝም። መታሰር እኮ ይሄን ያህል እኮ የሚያስፈራ ነገር እኔ ስርዓት አይደለም እያልኩሽ ያለሁት። እኔ ማንንም አልገደልኩም። እኔ ልታሳምነኝ አትሞክር እንዴ? እኔ ማየውን ነው ማምነው። እሱ ደግሞ እንደገደልክ እኔም አንተን በደንብ እናውቃለን። አሁን እሺ አክሊሉ የሚባል ሰውዬ ማን ነው? እሺ ቆይ ማን ነው? እሺ አክሊሉ የሚባል ሰውዬ ነው እኮ የገደልኩት ሰውዬ ማን ነው? እንደገደልከው እንዴት እንደገደልከው ማን እንደሆነ እንደውም እኮ ከኛ ይበልጥ አንተ ነው የምታውቀው። እኔን ለመጠየቅ የተከበረ ሰው ነው እስቲ ነበር አይደለ? ቅድም የተከበረ ሰው ነው እስቲ ነበር አይደለ? ቅድም ገና ስገቢ ቆመ። እስከማውቀው ከሰው ጋር የሚጋጭ አይነት ሰው አልነበረም። እንግዲህ አንተ ምን ሆነ እንደገደልከው አላውቅም። ገደልኩ አትበይኝ። እኔ ገደልኩ አትበይኝ። አንቺ ሴትዮ ገለኸዋላ እንዴ? እውነቱንማ እንተማመን። ለምን እንወሻሻለን? አሁን ምንድነው? እሺ እንደዚህ ይሄ መርበትበቱ ምናምን ሰውየው ቆይ እሺ ምንድነው የሚሰራው? እሺ ምንድነው የሚሰራው? ቆይ አልገባኝም። ምንድነው የሚሰራው? ምንድነው ንገሪኝ። እንዴ ቆይ አንተ በምን ምክንያት ነበር የገደልከው? ምንም ሳታውቅ ነው እንዴ? እኔ አስሬ ገደልኩ አትበይኝ። በቃ እሱማ እኔም እየቀፈፈኝ ነው። ሰው እንዴት ይገላል? ይሄ ማለት እኮ በጣም ያስጠላል። ግን አንተ ያደረግከው ነገር ነው። እኔ ሳወራው ለምን ይደብርሃል? ያደረግከው ነገር ሴትዮ እኔ ማንንም አልገደልኩም። ሴትዮ ምናምን እኔ ማንንም አልገደልኩም። አልፈቅድልህም። ሲጀመር ቦታው ላይ ነበርሽ አይደለ? ይሄ ነገር ሲፈጠር ቦታው ላይ ነበርሽ? ካልነበርሽ እሺ ማን ይሰጠሽ ይሄን ቪዲዮ? ከኛ ያመጣሽው? አግኝቼው በጣም እንዳይገኝብህ አድርገህ ነበር የደበቀው። ማለት የማይገኝ ነበር የመሰለ ያን ወንጀል በሰራ ሰዓት እንደዚህ አይነት ነገሮች የማይገኙብህ የማይደረስብህ ነበር አይ መሰለ። ተደብቆ የሚቀር ነገር እኮ የለም። እናንተ ራሳችሁ ትሉ የለ እንዴ? ምንድነው ቆይ የምታወሪው? እኔ አልገባኝም። የምታወሪው ነገር ጭራሽ እየገባኝ አይደለ። እኔ ለምንድነው እኔ ማንንም አልገደልኩም። እናንተ ሰዎች ለምንድነው ማሰሙት? ቆይ እኔ ሲጀመር ይኸውልሽ ስሚኝ፣ እኔ ይሄን ነገር አላውቅም። እኔ ይሄን ነገር አላውቅም። አባት ያኔ ሄት አትበለኝ። እዛው ራስህን ችለህ ማውራት የፈለግከውን አውራ። ግን እንደዚህ አትርበተብትብኝ ምናምን ምንም ሁኔታ የገደለ ሰው እኮ አይመስልም። ሲጀምር የምትፈራ ነው የምትመስለው። ሰሚኛለሽ? እኔ ለሰው ልጅ ክብር ያለኝ ሰው ነኝ። እኔ እንደዚህ አይነት ርካሽ ተግባርን ምሰራምና ማደርግ ሰው አይደል። እኔ ማንንም አልገደልኩም። ሰሚኛለሽ? እኔ ማንንም የምትሉትም ሰው በህይወቴ አይቼው ራሱ አላውቅም። ለምን እንዳምነህ ነው የፈለከው እንዴ? እኔ እንደዛ ከሆነ እሺ እኔ አምናለሁ፣ ችግር የለውም። ያው ቪዲዮ ከነስቶ እኮ መስጠት ነው ለፖሊስ። ምንም ይከብድ ለማን ነው የምትሰጪው? ቆይ አልገባኝም። ወንጀለኛን ማጋለጥ ምን ብለሽ ነው የምትሰጪው? ቆይ እኔ የማላውቀውን ሰው ገደልክ ብለሽ እንዴት ነው የምትሰጪው? ያማችኋል እንዴ እናንተ ሰዎች? ቆይ ጤነኛ አይደላችሁ? ጤነኛማ ያለው እሺ ቪዲዮን አንቺ ካልቀረጽሽው ከየት ማን የሰጠሽ? እየሞከርክ ነው። ቪዲዮን አንቺ ካልቀረጽሽው እሺ ማን የሰጠሽ? ንገሪኝ። ምንም ለውጥ ያመጣም ነገርኩህ። አሁንም ይቀየር ነገር ለኔ ለውጥ ያመጣል። ሰሚኛለሽ? ለኔ ለውጥ ያመጣል። ለኔ ለራሴ ለውጥ ያመጣል። ወደሽ ሳይሆን በግድሽ ትናገራታለች። ሰሚኛለሽ? ህይወቴን እያበላሸሽ ነው ያለሽው ማለት ነው። በዚህ በሰከንዳት ውስጥ ማለት ነው። እንደዚህ እንደለፈለፍክ ዋጋህን እንደምሰጥህ አትጠራጠር። እሺ ዝም ብለህ አትጮህብኝ። ምንድነው የምታወሪው? የተለየ ነገር አላልኩም። ወንጀል ሰርተሃል፣ ሰው ገለሃል። ፈጣሪ በአምሳሉ የፈጠረውን ፍጡር ነው ያጠፋኸው።
ኧረ በእናትሽ አንቺ ስታወሪ ራሱ እፈሪስቲ ቆይ አንተ ስግል በአካል እኔ ነገር ሳደርግ አይተሻል ሳውራ ያሳፍራል ኧረ እኔ ይሄንን ነገር አላደረኩም እናንተ ሰዎች እኔ ከየት አምጥታችሁ ነው እንደዚህ ነገር ቆይ ሰው ገላል እያላችሁኝ ያላችሁት እኛ እኮ ምንም ያመጣነው ነገር የለም ገደልከውን አሁን ደግሞ እኛ እጃችን ለቪዲዮ ስለገባ እናሳስረ ማናችሁ እሺ እናንተ ማናችሁ እኛ ነው እያልሽኛለሽ ማናችሁ እኔና ሄራን አንቺና ሄራን ስለዚህ አንቺ ቪዲዮን ካልቀረሽው አንቺ ቦታው ላይ ካልነበርሽ እንግዲህ ሌላ ሰው ነው የሚሰጥሽ ማለት ነው አይደለ እንደዛ ነው እያልሽኛል አይ አይደለም ስለዚህ ቦታው ላይ ነበርሽ ማለት ነው ሲጀምር ላንተ ማስረዳበት ምንም አይነት ምክንያት የለም ቦታው ላይ ነበርሽ ምን አገባህ በቃ አልናገርም እንደው እንዴ ስለዚህ ቀድም ቦታው ላይ አልነበርኩኝም አሁን ደግሞ አልናገርም ስለዚህ ነገር በደንብ ታውቂያለሽ ማለት ነው አይደለ እንደዛ ነው እያልሽኛለሽ ይኸውልሽ አንተ ምንም እናውቀዋለን በሚል ያንተን ሰው መግደል እኔም አንተም እናውቀዋለን ቋንቺ የት ነው የምታውቂኝ እኔን ከኔ ምንድነው የምፈልጊው ንገሪኝ ከኔ ምንድነው የምፈልጊው ሲጀመር ነፍሰ ገዳይ ይፈራለው ላውቅህ አልፈልግም ሲጀመር እኮ ይሄንን ቪዲዮ ከየት ነው ያመጣሽው ተናገሪ አሁን ሰሚኛለሽ ከዚህ ቦታ ይሄን ነገር ከየት እንዳመጣሽው ሳትናገሪ አትወጪ እየሰማሽ ነው አትወጪ ለምን አትወጪ ቪዲዮና አገንታ ወንጀል ተድበስብሰው እንዲቀር ፈልገህ ነው ይኸውልሽ አሁን እንደዚህ ያልሽ እኔን እያስፈራራሽ አትቀጥኝ እስከመጨረሻው አትቀጥኝ እያስፈራራው ካርለም ወንጀል ስለሰራ ብቻ እሱ ይጋለጣል አልኩ እንጂ ምንም ያንተን ማስፈራራበት ምንም አይነት ምክንያት የለም አላቀህ አታቀኝ እንዴ ቆይ እኔ የትኛውን ወንጀል ነው የሰራሁት እናንተ ሰዎች ግን ነፍስ መግደል ላንተ ወንጀል አይደለም ሰው መግደል ላንተ ወንጀል አይደለም ነፍስ ማጥፋት ወንጀል አይደለም ከዛም የባሰው ወንጀል ደግሞ አስሪ ነፍስ አጠፋ አትበይ ሴትዮ እያናደድሽ ነው ነፍስ አጠፋ አትበይ ገለኝ ነው እኔንም መግደል ፈለግ ሰሚኛለሽ የለመደ ሰው ከባድ ነው ማለት ሴትዮ ስርዓትሽን ያዢ እያልኩሽ ነው ስርዓትሽን ያዢ ሰሚኛለሽ ሲጥ ነው ማረግሽ እየሰማሽ ነው ሲጥ ነው ማረግሽ እየሰማሽ ነው ሲጥ አረግሻለሁ እሺ ሲጥ ነው ማረግ ትናገራለሽ አትናገሪም ከየት ነው ያመጣሽው ይሄን ቪዲዮ ከየት ነው ያመጣሽው ተናገሪ ለቀቀኝሽ ከየት ነው ያመጣሽው ይሄን ቪዲዮ አትነቀኝ አትምታኝ ተናገሪ ከየት ነው ያመጣሽው ይሄን ቪዲዮ ከየት ነው ያመጣሽው ተናገሪ እንዴ በቀላሉ አንላቀቅም ንገሪኝ ከየት ነው ያመጣችሁት ይሄን ቪዲዮ ከመታሰር በፊት ከተገናኘን ድጋሚ ልክ ነህ ምን አይነት ጣጣ ውስጥ ነው የገባው ይሄን ነገር እኮ ከመግደል በፊት ነበር ግን ማሰብ የነበረብህ እኔ ማንንም አልገደልኩም አሰምኝም እኔ ለማሳመን አትሞክር የሰራው ስራ እኮ ነው ይታወቃል እኮ ማንንም እኮ ያውቃል አሁን ቪዲዮ መገኘቱ ብቻ ነው እንጂ አዲስ የሆነው እኮ ማንንም ያውቃል ማለት ሌላ ማንንም ያውቀው ስለዚህ ነገርሽ ንገሪኝ ማንንም ያውቀው ስለዚህ ነገር አንተ ታውቃለህ ለምሳሌ ስገል የምታውቀው ሰው ይኖራል ማን ያውቃል አንተ ራስህ እኮ ብቻህን ላይሆን ይችላል ያን ነገር ያደረግከው ብቻህን ላይሆን ይችላል ሌላም ሰው አለ እንደዛ ነው እያልሽኛለሽው ምናልባት ማን ያውቃል ምናልባት ማን ያውቃል ሌላም ሰው አብሮክ ቢኖርስ ስለዚህ እኔ ምንም እየገባሽ እንደዚህ እንዳታረግ ሁለተኛ ሰሚኛለሽ አለቀሽም አሁንም ቢሆን ደግሜ አንቀሻለሁ ይሄንን ቪዲዮ ከየት ነው ያመጣሽው እኔ አልቀረጽኩትም ብለሻል አይደለ ካልቀረሽው ማን ነው የሰጠሽ ንገሪኝ እንዴ ዝም ብዬ እንደዚህ ነው የቀረጽኩት እንዴ ነው ያገኘሁት እንደዚህ ስገል አንተ ምናምን ብዬ ነው ነገር ስለዚህ አትናገሪም ማለት ነው አትናገሪም ሲጀምር አላውቅም በቃ አላውቅም እርግጠኛ ነሽ ምንም የምታውቂው ነገር የለም ምንም ማውቀው ነገር እርግጠኛ ነሽ አዎ ነፍስ እንዳጠፋ ብቻ ነው ለጊዜው ማውቀው ስለዚህ ከዚህ በላይ ምንም የምትናገሪው ነገር የለም ማለት ነው የመጨረሻሽን ነው ይሄን ቪዲዮ ወራሽ ሄራንን ለቀቃት እልሽ ሄራንን አለቃትም ያስካትም አልያስካትም ሲጀምር ምንም የሚቀየር ነገር የለም አንተ ታሰራለህ እዛው እስር ቤት እድሜን ትጨርሳለህ ምንም አዲስ ነገር እኮ የለውም እሺ ሌላስ እሷም ተውጣለች ያው ካንተ እጅ ማምለጥ ይሄን ያለ ከባድ ነገር እንኳን አይደለም ከባድ አይደለም ምን ማለት ነው ካንተ እጅ ማምለጥ ከባድ አይደለም ማለት ያው ሄራን ይዣታለሁ ብለህ ስላሰብክ ማለት ነው እሺ ጭራሽ ልታስመልጧትም እንደዛ ነው ሐሳባችሁ ይሄ እኮ ምንም እኮ የሚያጠያይቅ ነገር አይደለም እንደምታመልጥ እኮ የታወቀ እኮ አንተም እኮ ውስጥ ያውቀዋል እኮ ምን ማለት ነው እንደምታመልጥ እኮ አልገባኝም ቡድናችሁ ነው እያልሽኛለሽ እንደዛ ናችሁ አልገባኝም ቆይ ቡድን ስለ ቡድን አላወራሁም እኔ ታመልጣለች ሄራን ታመልጣለች ነው ያልኩት ከየት ነው በእኛ ቁጥጥር ስር ውስጥ ነች እኮ ምን ብለህ ነው የምታስበው ይኸውልሽ እኔ
አንድ ነገር ጠይቅሻለሁ ትመልሻለሽ። ይሄንን ቪዲዮ ከየት ነው ያመጣሽው? ተናገር። እኔ እንደዚህ አይነት መልሶችን መመለስ አልፈልግም። ወደ ሲሆን በግድሽ ትመልሻታለች። ትሰሚኛለሽ አይደለ? ሄራንም አንቺን ስም አሳልፌ አልሰጥም ስትል ነበር። ከዛ በኋላ እኔ ተናገረችው። እሱን ያደረኳትን ነገር እኔ አሳይሻለሁ። ከካሜራ ጀርባ አሳይሻለሁ። ነይ ውጭ። አሁን ይኸውልሽ ከካሜራ ጀርባ በስነ ስርዓት ተነጋግረናል አይደለ? ተነጋግረናል። እኔ መስማት የምፈልገውን ነገር ብቻ እንድትነግሪኝ ነው ፈልግ። ይሄንን ነገር ከየት ነው ያገኘሽው? ቪዲዮን ከየት ነው ያመጣሽው? እሱን ብቻ ነው ማወቅ የምፈልገው። ንገሪኝ። ቆይ ለአንተ ቪዲዮ ከየት እንደመጣ ማወቁ እኮ ለውጥ ይጠቅመኛል። ለእኔ ይጠቅመኛል። ሴትዮ ህይወቴን እኮ ነው እያበላሽሻለሽው። ምንም እኮ የተበላሸ ነገር እኮ የለም። ማለት ያደረግከው ነገር ይፋ መውጣቱ ነው እንደዚህ ያደረገ ወይንስ አላደረገ? እኔ ምንም ያረኩት ነገር የለም። ሰሚኛለሽ? ስለምታሳዩኝ ቪዲዮ እኔ ስላለሁበት ቪዲዮ እኔ ምንም ማውቀው ታሪክ የለም። ሰሚኛል? ይሄ ሞታ የተባለውንም ሰውዬ እኔ በህይወት አግኝቼው አላውቅም። ለምከርህን እኮ ለኔ ማስረዳት አይጠበቅብህም። ይኸውልሽ ከዚህ በኋላ ኃይል እንድጠቀም ነው የምታረጊኝ። ሰሚኛለሽ አይደለ? ኃይል እንድጠቀም ነው የምታረጊኝ። መናገር ብትጀምሪ ይሻልሻል። ለመጠቀም እኮ የተለየ ነገር እኮ አይደለም። ሴትዮ ነፍሰ ገዳይ አትበይኝ። አስሬ ልገለኛል ነበር እንዴ? እኔ ማንንም ልገድል አይደለም። በቃ ተናገሪ። እኔ ካንቺ ጋር ችግር የለብኝም። በቃ ቪዲዮን ከየት ነው ያመጣሽው? ተናገሪ። ቆይ ከኔ ጋር ችግርሽ ምንድነው? እኔ አልገባኝም። የት ነው የምታውቂኝ? ካንተ ጋር ምንም አይነት ችግር የለብኝም። ቢገባህ ላተርፍህ እየሞከርኩ ነበረ። ከማን ነው የምታተርፊኝ? ከምንድን ነው የምታተርፊኝ? ንገሪኝ። ከአክሊሉ ቤተሰቦች። ከአክሊሉ ቤተሰቦች? ሟቹ ማለት ነው አክሊሉ ማለት እኮ። ለምን አንቺ እንዴት ነው ከሱ ቤተሰቦች እኔን የምታተርፊ? ያው እሱን እንደገደልክ አይተሃል መቼም ታውቃለህ። የምታውቀው ነገር ነው። ገደልክ አትበይኝ። አስር እኔም ባውቀው እንግዲህ እስካሁን ድረስ እንደገደልክ ነው። አንተ ከምንድን ነው የምታተርፊኝ? ከሱ ቤተሰቦች ምን ሆኑ? ምን ይሁኑ? እሺ ምን ይሁኑ? የሱ ቤተሰቦች በእኔ ቦታ ቢያገኙ እንደዚህ ቁጭ ብለው ዝም ብለው እንደማያዋሩ ታውቃለህ መቼም። አልገባኝም። አንቺ የሱን ቤተሰቦች ታውቂያቸዋለሽ? አውቃቸዋለሁ። እና ለምን አላሳይሻቸውም? እሺ እንደዛ ከሆነ ምን ነው አላሳያቸው? ቪዲዮውን ቪዲዮውንማ ያውቃሉ። እሺ ግን ከኔ ምን ፈልገሽ? አልቻሉ። አንተ ማግኘት አልቻሉ ማለት? አንተም ቢያገኙ ደግሞ እንደዚህ ቁጭ ብለህ እንደማታወራ ታውቃለህ። ዘልዝለው ነበር የሚሰቅሉ። አልገባኝም። እኔ ምንም እየገባኝ ያለው ነገር የለም። ምክንያቱም ነፍስን ያጠፋው ምንም ማድረግ አይቻልም። እነሱ ቢያገኙ ቀጥታ ወደ በቀል ነው የሚገቡት። ቪዲዮን ያውቁታል። የሟቹ ቤተሰቦች ይህንን ቪዲዮ አይተውታል ነው የምትይኝ? አዎ አይተውታል። ግን ደግሞ አንተን አላገኘሁም። ሊያገኙ አልቻሉም። እሺ ቪዲዮን የቀረጸው ሰው ማን ነው? እኔ አልገባኝም። ማን ነው ለነሱ ሲያሳያቸው? አንቺ ከነሱ ጋር ያለሽ ግንኙነት ምንድን ነው? ንገሪኝ። ከሱ ቤተሰቦች ጋር ከሟቹ ቤተሰቦች ጋር ያለሽ ግንኙነት ምንድን ነው? ያው እንቀራረባለን ማለት እንቀራረባለን ማለት ምን ማለት ነው? ምን ማለት አለው ይሄ? ምን ዘመዳቸው ነሽ? አይ ዘመድ በሆነ እንዲቆጭ ብያወራሃለሁ እንዴ? ዘመድ እንገለህ እንዴ? እኮ እሺ ታዲያ ምንድነው? እኔ አልገባኝም። ተናገሪ። ሴትዮ ማውራት ጀምሪ። አይውላ አንተም ገለህ እነሱም መተው አንተን ከሚገሉ ብዬ ነገሮችን ለማቅለል እየሞከርኩ ነው። ከገባ እሺ ማን ነው ቪዲዮን የቀረጸው? ንገሪኝ። በቦታው የነበሩት ይሄን ቪዲዮ የያዘው ሰው ነው? እሱን እርግጠኛ መሆን አልችልም። አላቅም። በቦታው እዛ ቦታ ላይ ሆኖ የቀረጸውን ሰው እኔ አላቅም። እና ከየት አመጣሽው ታዲያ? አንቺ ቪዲዮን ንገሪኝ። ከየት አመጣሽው? በቃ ስለ አክሊሉ መሞትና ስለ ገዳዩ ሲወራ ሰማው፣ አጣራውና ደረስኩበት። ከዛ ነው አገኘሁት። ምኑን ያገኘሽው? ይሄን ቪዲዮ ነው ያየኸውን፣ ስገልበት የሚያሳየውን ቪዲዮ። አንቺ ሴትዮ እኔ ምን ማለት እንዳለብኝ ራሱ ግራ ገብቶኛል። ምንም ማለት እኮ የለብህም። ሲጀመር ልታመሰግነኝ ይገባ ነበረ። ጭራሽ አንተ መሟታት ምናምን ጀመርክ። ይኸውልሽ ህይወቴን እኔ በማላውቀው ነገር እየበጠበጥሽ ነው ያለሽ። ቆይ ምን ነው የማታውቀው? እኔ ይሄንን ሰውዬ በህይወቴ አግኝቼው አላቅም። እዛ ቦታ ላይ እኔ ሄጄ አላቅም። ቦታው ላይ ማን እንደወሰደኝ በምን ምክንያት ልሄድ እንደቻልኩኝ እኔ የማውቀው ታሪክ የለም። እኔ እዚህ ቦታ ላይ ሄጄ አላቅም ነው እየበጠበጥኩ ያለሁት። እሺ የገንዛ ስራ ነው። ድንገት ነው እኮ ይዛችሁ የመጣችሁት ይሄን ቪዲዮ ነው። ስለዚህ ቪዲዮ ነው ማውጣት የተረሳ ማንም ሰው የማያውቅ መስሎ ነበር። እንደዛ ነበረ እያሰብክ የነበረው። ምኑ ነው የሚረሳው? ቆይ አልገባኝ። ምኑ ነው የሚረሳው? ምናልባት ነፍስ ማጥፋት የማይታወቅ አሁን ብዙ ጊዜ ሰው ወንጀል ሲሰራ እንደዛ አይታወቅብኝም ብሎ ነው
እና አንተም እንደዛ አስበህ ይሆናል የሰራኸው። ግን ያው አንዳንድ ነገሮች ተደብቀው አይቀሩም ታውቃለህ። ለዛ ነው ተረጋጋ። በቃ እኮ አሁን እኮ ምንም አዲስ ነገር የለውም እኮ ታስሮ መውጣት ነው። ከዛ የከፋ ሴትዮ ያምሻል እንዴ? ቆይ ምንድነው የምታወሪው እንዴ? ምንድነው የምታወሪው? ቆይ እኔ ላይ አትጮህብኝ። እኔ እኮ ምንም እኮ ያረኩህም ያልኩህም ነገር የለም እኮ በቃ ይኸውልሽ አሁን እኔ ማወቅ የምፈልገው ነገር አንድና አንድ ይህንን ቪዲዮ ከየት እንዳመጣሽው ነው። አጣራው አልሽ አይደለ? ምንድነው ስታጣሪ ያገኘሽው ነገር? ይሄን ቪዲዮ ማን የሰጠሽ ስታጣሪ? ለምንድን ነው በቃ እንድነግሪኝ እፈልጋለሁ። እንድነግሪኝ እፈልጋለሁ። ያንንም ሰው ሂደህ ልገል ነው? እኔ እኮ አይመለከትሽም። ለምንድን ነው የማይመለከተኝ? እኔ ስለማደርገው ነገር አንቺ አይመለከትሽም። ነፍስ ልታጠፋ እኮ ነው ድጋሚ ነው የማይመለከተኝ። አይመለከትሽም። አንቺ ስሚኝ፣ ለምንድን ነው የማይመለከተኝ? ስሚኝ፣ አትንጣጭብኝ እያልኩሽ ነው። የምጠይቅሽን ብቻ መልሺ። የምጠይቅሽን ብቻ መልሺ። እሺ መልሺ። የምጠይቅሽን ብቻ መልሺ። ትናገሪያለሽ አትናገሪም? እናገራለሁ። ተናገሪ። ቪዲዮ ማን የሰጠሽ? ንገሪኝ። ቪዲዮ ማን የቀረጸው? ማን የሰጠሽ? ከየት ነው ያመጣሽው? ማን እንደቀረጸው አላውቅም። አትጮህብኝ። ሴትዮ እኔ አታሳብጂኝ። ነገርኩህ። ማን በፈጠረሽ አታሳብጂኝ። በቃ እና ከየት አመጣሽው ታዲያ? አይ በቃ ማለት አለቀይ ነው የሰጠኝ። ይሄ ቀድም አለቀይ ነው የሰጠኝ። ጉዳዩ እንዳስጨርስለት ማለት ያው አንተ መታሰር ስላለብህ ምናምን ማለት አልገባኝም። ያው ስላጠፋ መታሰር አለብህ። ለዛ ያው እሱ አለቃሽ ማን ነው? አለቃሽ ማን ነው? እሱ ምናምን አትቤብኝ። አለቃሽ ማን ነው? ንገሪኝ። ምን ይሰራልሃል? ምን አገባሽ? አይመለከትሽም። ሴትዮ ምን ይሰራልሃል እኮ? ካልተመለከተኝ በቃ ተናገሪ። እንድትናገሪ ይፈልጋለሁ። በቃ እኔ ተናገሪ። ምንድነው የምነግርህ? ህይወቴን መቀመቅ ውስጥ እየከተትሽ ይኸውልሽ፣ ዝም ብዬ የምተውሽ ሰው አይደለሁም። ተናገሪ። እሺ ምንድነው የምነግርህ? ማን ነው ይሄ አለቃ የምትይው ሰውዬ? ንገሪኝ። አታውቀውም እኮ በነግረህም እኮ ንገሪኝ። ምንም ለውጥ ንገሪኝ። አይመጣም። በቃ ይኸውልሽ እንዴት እንደማገኘው ከሱ ጋር እንዴት መገናኘት እንደምችል ትናገራታለሽ። ሰማሽኝ አይደለ? ምን ማለት ማን ነው ይሄ ሰውዬ? ማን ነው? ተናገሪ። ስሙን ንገሪኝ። ነብዩ? ግን አንተ እንዳሰብከው አይነት ነገር አይደለም። በቃ ምንም ነገር ገለሃል። በቃ መታሰር አለብህ። ሴትዮ ገለሃል አትበይኝ። ነብዩ ማለት ማን ነው? አለቃዬ። እሱ ራሱ አስቦልህ ነው ሲጀመር። እኔ ነኝ ላከኝ። አንተ ግን ሰው ሲያስብልህ ራሱ እንዴት እንደሚያደርግ እያየን ነው። ጭራሽ መሟታት ምናምን። እሺ የት ነው ያለው ይሄ ነብዩ የሚባል ሰውዬ? የት ነው ያለው? ምን ማለት ነው? የት ነው ያለው? ንገሪኝ። የት ነው የማገኘው? እንዴ ለምንድን ነው የምታገኘው? ንገሪኝ። የት ነው የማገኘው? ማውራት የፈለግከውን ነገር ከኔ ጋር ማውራት ትችላለህ እኮ። ይኸውልሽ እኔ ከአንቺ ጋር በእንደዚህ አይነት ሁኔታ መነጋገር አልችልም። ለምንድን ነው የማትችለው? በቃ እንድታሳይ ነው አይደለ? አንቺም የተላክሽው አይደለ? አንቺም እንደ ሄራኒ ነው አይደለ ስራሽ? ሄራኒን አንቺ ላክሻት፣ እሷ መጣችና ቪዲዮውን እንዳሳየ ተልኬ ነው አለችኝ። አንቺም ደግሞ የሆነ ሰው ነው የላከሽ አይደለ? ይሄ ነብዩ ያልሽው ሰውዬ አይደለ? አዎ ነው። ስለዚህ ማሳየት ነው አይደለ ስራሽ? በቃ ስራሽን ጨርሰሻል። ማሳየት ብቻ አይደለም የኔ ስራ። እና ሌላ ደግሞ ምን ሰራለሽ? እንደምትታሰርም በዛው ልነግርህ ነው። ሴትዮ እኔ የበለጠ አታናጅኝ። ይሄ ሰውዬ የት ነው ያለው? ንገሪኝ። ያናድድሃል። የት ነው ያለው? ለምንድን ነው የምነግርህ? የት ነው ያለው? እኔ ማወቅ እፈልጋለሁ። የት ነው ያለው? ንገሪኝ። አትጩህብኝ። ንገሪኝ። ማወቅ እፈልጋለሁ። የት ነው ያለው? ሴትዮ ህይወቴን እያበላሻችሁ ነው ያላችሁት። እኔ የምጠይቅሽን ብቻ እንመልሽልኝ ነው የምፈልገው። ይሄ ነብዩ የሚባል ሰው የት ነው? የገንዛ ስራ ነው ህይወትን ያበላሸው። የገዛ ስራት ወይ ወይኔ ዳኒ፣ ወይኔ ዳኒ፣ ወይኔ እንዴ! እኔ ፊት ለምንድን ነው እንደዚህ የምትሆነው? እያስመሰልክ ነው። ችግር የለም ፖሊሶቹ ፊት ይደርሳል ለማስመሰል እኮ። አንቺ ሴትዮ ያምሻል እንዴ? ቆይ እንዳትነካኝ ድጋሚ። የለመደ እጅ እኮ ከባድ ነው። አሁንም ማጥፋት ሴትዮ እኔ ነፍሰ ገዳይ አይደለሁም እያልኩሽ ነው። እኔ ነፍሰ ገዳይ አይደለሁም።